አንቱ እንግዳ መሰናዷችን ከኢንስትራክተር አድማሱ ፈንታ ወይም እያያ ጋር ያ እንደነሱ ስም እነሱ ሚስተር ሞ ምናምን ይባላል። ሚስተር ታን ትንሽ ናቸው ስማቸው። ሳይው እንበ ሁሉ መጣኝ ማለት ነው። እርግጥ ብዙ ጊዜ ይሉኛል በፊት መልካምነት እንዲበረክት ህብረት እንዲኖር ለሰው ክብር መስጠት ለራስን ማስከበር ነው። ሰውን ስታከብረው ያከብራል። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አንቱ መዝናኛ ነው። በዛሬው አንቱ እንግዳ መሰናዷችን ከኢንስትራክተር አድማሱ ፈንታ ወይም እያያ ጋር ምን አደርገውን ቆይታ እንደተከታተሉ በአክብሮት ጋብዛለን። አብራችሁ ነው። እንኳን ደህና መጡ። እንኳን ቆያችሁ። ሰላም ጌታዬ። አንቱ ልበል ስፖርት አንተ አርቲስት አንተ ነው ይባላል። ስፖርተኛና አርቲስት አንተ ነው ይባላል። ገና ደግሞ ፍንዳታ ላይ አልጨረስኩም ብሎት እንደራይ ይችላል። ስለዚህ አንተ በየጠየቅ አንተ ይቻላል። ቃልን ካገኘው ምን ችግር የለም። ለተመልካቾቻችን እስኪ ራስህን አስተዋውቅ። ኦኬ ኢንስትራክተር አድማሱ ፈንታ እባላለሁ ወይም እያያ ቦክስ በሚል በቅጽል ስም ይታወቃለሁ። የአማራ ክልል ቦክስ ፌዴሬሽን ፕሬዝዳንት እና አሰልጣኝ ነኝ። ለበርካታ ዓመታት አሰልጣኝ ነኝ። ለክልሉም ለዞናችን ለባህር ዳርም ማለት ነው። ስለዚህ ኢንስትራክተር የሚለው ማዕረግ የመጣው ከስፖርቱ ጋር ተያይዞ ነው ማለት ነው? ከስፖርት ነው። በስፖርት ነው ያገኘሁት። 1985 ላይ ቦክስ ስፖርት ማስታወቂያ ይለጠፋል። መሰልጠን የምትፈልጉ ሰዎች ተብሎ ከኩባ የመጣ ማስተር ወንደሰን ብርሃኑ የሚባል ጎበዝ አሰልጣኝ ነው። ብሔራዊ ቡድን ሙሉ አሰልጣኝ ነበር። ወደዚህ ወደ እኛ ክልል ተልኮ ነውና እድለኞች ነበር። ምርጥ አሰልጣኝ ነበር ያገኘ ነው እና በዛ ከልጅነቴ ጀምሮ ያው በተለምዶ ነገዴዎች ነው የሚሰሩት ዋለ ስፖርት መስሪያ እና እነሱ ነው የሚሰሩት። ሄደን እዛ ሁሉም ሰው ባህር ዳር ወጣቱ ይዛኔ የቤቱ ክብደት የሌለው ሰው የለም ማለት ይቻላል። ሁሉም በሩ ላይ ስፖርት እንቅስቃሴ ነበር። ኢቭን የሌለው ሴቶች እንኳን ሆነው ለወንድ ጎረምሳ አለ ለማለት ለሌባ መከላከያ ቤት ክብደት ገዝተው ሁሉ የሚያስቀምጡበት ሰዓት ነበር። ያው ሰው ጎረምሳ አለ በሚል ይከበራል ቤቱ። ሰው መቼም ከታላቁ ነው የሚማረው አንድ ነገር እና መልካም ነገር ሲያደርግ አንድ ሰው መልካምነትንም ሆነ ስተትን ከአካባቢ ሰው ነው የሚማረው የሰው ልጅ እና አንድ ተስፋውን አያልና የሚባል ጎበዝ ስፖርተኛ አለ። እኛ ቀብለ አረት ነው ተወልጄ ያደኩት። የተወለድኩትኝ ያው እድሜ አይደበቅም እድሜ ጸጋ ስለሆነ 1967 ነሐሴ 7 ላይ ነው የተወለድኩት እና እዚህ ቀብለ አረት ሽንኩርት ሰፈር በመባል በሽንኩርት ተራ ስለሆነ የሚሸጫ ቦታ ስለሆነ ሽንኩርት ሰፈር የሚል ቅጽል ስም አለው። እዛ ነው የተወለድነው። በክራይ ቤት ነው ወላጆቼ ወደዚህ ወደ እስቴ አካባቢ ነው መጣው የወለዱን። አሪዳ ማል ተራራ የሚባል አካባቢ እናቴም አባቴም ልጫ መስቀል ወደዛ አካባቢ ነው ያሉት እና እዛ መጣው እዚህ ስራ ጀምረው ህይወታቸውን እዚህ አድርገው እዚህ ወለዱን። ቀበሌ አራት ቤት 1970 ብዙ ሳንቆይ 3 አመት ህፃን ያለው ማለት ነው በልጅነቴ 1970 ቀበሌ አራት ከቀበሌው ጀርባ ወይም ሐሙስ ምረቴ ስጋ ቤት ጎን እዛ ቤት ሰርተን ገባን። እድገቴ ይዛው ተጀመረ ማለት ነው። ያው ነፍስ እያወቅኩ መጣው እና በዛ አጋጣሚ ስፖርት ጥሩ የሆኑ ሰዎች ማንኛውንም ስፖርት መስራት እንትላለው ሲጀመር አንድ አጎት ያለኝ አቶ ልብሴ ምረቱ የሚባል ፋዘር ትንሽ ወንድም አብረው ነው ያሳደጉን። ባልና ሚስት ነው አጎቴና አባቴ አንድ ላይ ነው ያሳደጉና አንድ ቤት እንትን ብለው ሰፊ ቦታ ነው እዛ ነው እንትን ያለውና በፍቅር ነው ያሳደጉና ልጆች ከደረስን በኋላ ነው ራሱ ከሁለቱም የተካፈሉት እና በዛ ሰዓት ወታደር ቤት ልምድ ስላለው እሱ ከልጅነት ጀምሮ ጃቀኝ የሚል ግራቀኝ ምናምን የሚባል ነገር ከልጅነት ስፖርተኛ ነው ማድረግ ያለ ያሰለጥነኝ ነበር ያንቀሳቅሰኝ ነበር። ከመሰረት ከቤተሰብ ተጀመረ ከቤት ነው የጀመረው የስፖርት ፍቅር። ከዛ በኋላ ከጎረቤት ደግሞ ተስፋውን አያለ የሚባል ጥሩ የሰውነት ቅርጽ ያለው ታላቃችን ታላቁ ነው እሱ እና በእድሜ ታላቃችን ቢሆንም ሄደን ተጠግተን ቤታቸው አብሬ ለስራ ስፖርት ነበር። ከዛ ከነሱ ጋር እየገባው ይሄን ስፖርት እንሰራለን። ሰው እየበዛ መጣ ስፖርት የሚሰራው ሰውነታችን እየዳበረ ሲመጣ ትቀናናለህ። ባንዱ ሰውነት ይቀናል። ግን ሰው እየበዛ ሲመጣ ያው ልጁም ግቢውን ያጨናነቅንበት መጣን ቤታቸውን እና ወይ በሸፍት አድርጉት አሊያም በየቤታችሁ ሞቀው በጣም ብዙ ነበር። በዛ ነው የሰፈር ልጆች ምናምን ሰው ማንን ነው ይመስል ጓደኛውን በዛን እና ደስ የሚል እንትን የነበረና አንድነት ነው የነበረ። ከዛ በኋላ ቤት ማድ ቤታችን ውስጥ
ትዝ ይለኛል መሰራበት ድንጋይ ምናምን ስል በደንብ ለመጨበጥ የሚመች አይደለም። ዝም ብሎ ኖርማል ድንጋይ የትም ቦታ የምታገኘው ትልቅ ድንጋይ አልተመቸም። ከዛ ቤት የክክ መፍጫ መጅና እንትን ይባላል ክክ እንትን ከሚለው የሚፈጭበት ድንጋይ እና እሱ እንደምን በዚህ አልሰራም አልኩና እናትና ልጅ ነው የሚባለው። እናቱ ተለቅ ያለው ነው ልጁ መፍጫው መሰለኝ ካልተሳሳትኩና እሱን ይዤ በምሰራበት ሰዓት እናቴ ጎጆ የወጣውበት እንትን ነው ወፍጮ ነው። አንድ ነገር ቢሆን እንደው እዚህ ቤት ነው የምትሰናበተው ለአባት ነግሬ በደንብ እንድትገረፍ ነው እንትን ምለው ምናምን ትለኛለች። አባታችን ተጋራፊ ነው። ስናጠፋ ወደሱ ነው ክስ የሚቀርብብን ላለማጥፋት እናት አንጀት ያው ተንከባክባንም ትዘን ግን ስናበዛው ደግሞ ወደሱ ክስ እንቀርባለን፣ እንቀምሳለን። ጅራፍ አለ የበግ መጋረፊያዎች ምናምን አለ እነሱ የበግ መንጃዎች እና በዛ አጋጣሚ ያንን ትነግረኝና እኔ ምንም ነገር ቀስ ብዬ እኮ ነው ማዘር ቀስ ብዬ ነው የምሰራበት እኔ እኮ ስፖርት እኮ ለጤንነት ነው ብዬ እንደምንም ብዬ አግባባዋት። እንድች ብላ ጫር ብላ ብትሰበር ብላ ታስተነቅቀኛለች እና ከብዙ ጊዜ በኋላ ጡንቻዎች እየዳበሩ መጡ። ፍላጎት ነው ብያለሁና ወንበርም እንደዚህ አግዳሚ ወንበር አድርጌም ገፈዋለሁ፣ እንደዚህ ማነሳዋለሁ። በቃ የሚቻለውን ነገሮች ከሬም አድርጌ እንደዚህ ገፈዋለሁ ምናምን ሰውነቴ እየዳበረ መጣ። ከዛ በኋላ እኔም እንደ ድግግሞሽና ብዝተ ከዕለት ዕለት የምታበዛው ድግግሞሽ የሰውነትን ለውጥ እየጨመረው ስለሚመጣ ያንን ሳደርግ ድክም ብሎ የምትለቀው ነገር አለ አይደል? ክብደት ደክሞ ጨርሰ ጉልበትን ዛል ብዬ ለቀቅ ሳደርገው ከማድ ቤታችን ያው መሬት ላይ ሆኖ ድንጋዮች ምናምን የሚታዩበት እንትናል ጫፍ ድንጋዋ ወጣ ያለች ነገር ጫፏን ትነካውና እንደዚህ እንደ ናይክ ስንጥቅ ትላለች ማለት ነው። ከዛ በኋላ ማደርገው ጠፋኝ። ሰራተኛዋም ነፍሷን ይማራውን በህይወት የለችም። እሷም ወይኔ ተገደልክ አለችኝ። ተገደልክ ተገረፍክ የጎጆ ሞቼን ያለች የነገረች። ከዛ በኋላ በእጭድም ሆነ በማዳበሪያ ደበቀን ትንሽ እንደው ሊፈጭ ሲል ይዛኔ 3 ቀን የሚደርልኝ ግርፋቱ አልኳት ለልጅቱ። በ3 ቀን በምናምን ውስጥ ሊፈጩ ስለሚያወጡት ይዛን እንደው እባክሽን አልኳት። ለማንኳት ተንቦጀቦችኩ። ያው እናቴ ያየች እናቴ ጋር በጣም እንትን አለችኝ። ያው ለግርፋት ብሎ በቃው ተገረፍኩኝ ማለት ነው። አዎ ተገረፍኩ። እንዴት እንደዚህ ታደርጋለህ ተብዬ ከዛ በኋላ ገርፎም አባቴም መልካም ነው ይገረፍ እንጂ መልካም ነው መክሮም ብሎ ለስፖርት መስሪያ አይደል የምትፈልገው እንደ ሌሎች የሚሰራል አይደል ከላይ ምናምን አሉና ቅድም የነገርኩ የውቶ ድንጋይ በሚል በተለምዶ ምን ጠራዋለ አሁን ነገር ተጠርቦ የሚሰራው ማለት ነው። ወደ ቀበሌ 16 አካባቢ ነው ያሉ የሚሰሩት። እነሱ ጋር ሄደን ቀብድ ትከፍላለህ። ከዛ በኋላ ይሰራላል ትወስዳለህ። እሱን ይዤ ያው ጀመርኩ። ቤት ተገዛልኝ። በፍቅር መስራት ፍላጎትን ተረዳኝ አባቴ። ቢገርፈኝም ያልሆነ ቦታ ላይ አልተገኘውም። በዛ ሰዓት ብዙ ሱስ የሚባል ነገርም የለም፣ ግን ያልሆነ ቦታ ላይ አልተገኘውም። ያው ስርቆት ነው ሱስ የሚባል የዛን ምንድን ነበር ግን አልባሌው የዛን ያው አልባሌ ሱስ ብዙ ሲጋራ ምናምን እና መጠጥ እንደገና ደግሞ ስርቆት የሚባል ነገር አለ። ከዛውጪ ጫት የለም። ሺሻ ምናምን የሚባል ነገር አደንዛዥ የሚባል ነገር እየተራቀቀ እየበዛ የመጣው በቅርቡ ነው። ነፍስ አውቀን ብዙ ነገር ካደረግን በኋላ እንጂ የዛኔ ደስ የሚለው እንደው መጠጥ አጠጣ እንደገና ደግሞ ሲጋራ የሚባል ቱምባውን ትምግና ነው የሚባል መማግ ነው የሚሉት እንደም ወላጆች እና እሱን ነበር እንትን የሚባል እና ወደ እንትኑ ስመለስልህ ያንን ስፖርት በደንብ መስራት ጀመርኩ። ባጭር ጊዜ ውስጥ ጥሩ የሆነ ሰውነቴ መዳበር እንትን መጣ። ደስተኛ ነኝ። ያው ጠዋት ማታ ነው የምሰራው ምንም ነው። ከዛ አባቴም ጎበዝ ነጋዴ ነው የነበረው። መጋዘኖች አሉት ፔዳና ፖሊም አቅርቦትን እስከ መስራት ድረስ እህሎችን ማንኛውም በጎችን የሚያቀርባልኝ ጤፍ ይሄል ነገሮችን በብዛት ማር፣ ወተት፣ ቅቤ ምናምን እንደዚህ አይነት ነገር ያቀርብ ነበር። ጎበዝ ነው እሱ እና አባትን ማትረዳ አባትን ብትረዳ ይሻልም ጠዋት ማታ ይሄንን እንትን ምትል ይሉኛል ሌሎችም። እሱም ደግሞ እንድረዳው ይፈልጋል። የአባትን ንግድ ጎን ለጎን ስፖርቱ ለጤንነቱ ጥሩ ነው፣ ግን ንግድ ላይ ከትምህርት ጎን ወደ ስራው ሂድ ይባላል ነው እና የሆነ ሙዚቃ ነበር ሬዲዮ ላይ የምትቀርብ ሰው ከተሰማራ እንደየስሜቱ ከዋለበት ቦታ አይቀርም አፍራቱ እንትን መንበራ የምትባላለች። እንደውም በአጋጣሚ የቦክስ አሰልጣኝ ሚስቱን አገኘዋት እቺ ዘፋኝ ማለት ነውና ለሱ ጋብዘው ነበር ለአባቴ ያው እንዲረዳኝ ከስሜት በስሜት ከተሰማራው ውጤታማ ሆናለሁ ምናምን ለማለት ያንን ጋብዘዋል። ይስቃልኝ። እሱም ጸጉሬን ያሸታ ያደርግና በልሽ ስራ ትርፍ ጊዜ ሲኖር ግን ያልሆነ ቦታ እንዳትል አባትን መጣ አግዘኝ ይለኛል። እንደዛ እያደረግን ሄድና
ግን ሆኖም ጥሩነትን እንትን ብለን ሰው ጓደኛውን ነው ይመስል ብያለሁ። አንዳንድ ጓደኞቼ ደግሞ ወደ መረበሽ ግሩፕ ውስጥ አስገቡኝና እኔም እነሱን መምሰል ጀመርኩ። እየሾለኩ ከቤተሰቦች ጋር ማን ከማን ይበልጣል፣ ጡንቻ ማን ይዳበራል፣ እንትናን ከእንትና ቀበሌ ማን ይበልጣል፣ ግጭት በቃ የሰፈር ግጭት ተጀመረ እና ብዙ በየቦታው በየቀበሌው አስቸግር ነበረ። በየቀበሌው እንደውም የግሩፕ ሁሉ መሪ ሆንኩኝ ማለት ነው። መጀመሪያ ጓደኞቼ ወደዛ ውስጥ ቢያስገቡኝም እዛ መሪ ሆነ እኔ እንደውም ግሩፕ መሪ ሆንኩኝ። በቃ ማለት በየሰፈሩ ረብሽ ነበር። ለህግ ማስቸግራለሁ፣ ለወላጅ ማስቸግር ነበር። ያው ወላጅ እንደውም ወላጅ አባቴ ሲሰማ በጣም ይገርፈኛል። ደግሞ ሌላ ጊዜ ደግመዋለሁ። አሁንም ደግሞ መጣው ስሞታ በተናገሩ ቁጥር ቤት ቀባሪ ልታሳጣኝ ነው ወይ ከተከበርኩበትና ታፍሬ ተከብሬ አንቱ ተብዬ የተቀመጥኩበት አገር ላይ ቀባሪ ልታሳጣኝ ነው ወይ? ይሄን ጠዋት ማታ የምታነሳው ድንጋይና የምትደበድበውን አሸዋ በከረጢት የተሞላ አሸዋ እሱ ጥሩ ስነ ምግባር ይዞ ለውድድር እንጂ ሰዎችን ልታስቀይምበት ነው ወይ ያለ ይገርፈኝ ነበር። ይቆጣጠኛል፣ ይገርፈኛል። ያው የወላጅ ምክር ይመልሳልኝ እና ስራ ራሱ ወደ ገጠሩ መጣው ከሱ ጋር ተጠግተው ከሱ ጋርም ተምረው ምን ብለው ሰው የሆኑ በጥሩ ነገሮች ተቀይረው ባጭር ጊዜ ውስጥ ሲታይ አያልን እናንተ የባህር ዳር ልጆች ልብሳችሁን አጣጥባችሁ ስፖርታችሁን ሰርታችሁ እንደው እዩኝ አይነት ነገር ነው የምትሉ። ስራ ትንቃላችሁ። ስራ ከታች ነው ዝቅ ተብሎ ነው የሚጀምረው። ዝቅ ካልተባለ ከፍ አይባልም እና ይሄን ታያለው። ኮርኒስ እንኳን የለውም የነበር ቀበሌ 15 እያለን ማለት ነው ቤታችን ጣራውና ይሄንን ጣራ ታያዋለ። ዝቅ ካልተባለ ከፍ አይባልም። በባዶ ብትንጠራራ አትደርስበትም። ዝቅ ብለህ ግን የምትስፈነጠር ከሆነ በስታውም ልትሄድ ትችላለህ። ስራም እንደዛ ነው። ከታች ተነሳ፣ ከታች ከተነሳ ላይ ትደርሳለህ ይለኝ ነበር ነፍሱን ይማረውና አባቴ። እሱም በህይወት የለም እና ሲለኝ እውነቱን እኮ ነው። ለምን ሁልጊዜ በየቀበሌውስ ወዳጆችን ማፍራት እየቻልኩ ኮሽ ባለ ቁጥር ስጋት እንደዚህ እየሰጋው ስለምን እሄዳለሁ? ሰው ሁልጊዜ እንዴት አስቀይማለሁ? እግዚአብሔር እኔ ንጹህ ኦርቶዶክስ ነኝ። የወላጆችን እንትንና ቤተክርስቲያንም ስንሄድ የሚያስተምሩት መልካም ነገር ነው። ለምን ሰውን ልጆች እናስቀይማለን? እና አንድ ጉንጫችን ቢመቱን አንድ ጉንጫችን ሰጠን ተሸንፈን ማሸነፍ እየቻልን ፍቅር ሰጠን ፍቅር መቀበልን እየቻልን ለምን ወዳልሆነ ህይወት ውስጥ ትገባለህ በሚል ውስጤን እየነካ የመጣ የአባቴ ምክር ማለት ነው። ከዛ በኋላ እናቴም ትመክረኛለች። አባቴም እናቴም ቁጭ አድርገው ነው ልብ የለም እስኪ ስማ ልቦና ይመለስልህ ብለው ይመክሩኛል። እና እሺ አደርጋለሁ አልኩኝ። ከዛ ሰው አዋዋሉን ነው ይመስል አዋዋሉን ቀይር ዛሬ ነጋ ሳትል እንትን በለው። እንደውም ከሱ መጋዘን አንድ መጋዘን በኃላፊነት ሰጠኝና ሽት ተባልኩኝ። ከዛ ሸጬ ሙሉ መጋዘን ነው 3 መጋዘን አካይነ ነበርና እና ሁለቱ መጋዘን ሲስተርም ፋዘርም ይሰሩበታል። ሶስተኛውን እሰራለሁ። ሽት ተብዬ ተፈቅዶልኝ ሲሸጥ በሳምንት ሂሳብ ላደርግ ስል ይኸው በዱቤ ሰጥቼው እንደገና ደግሞ ቀንሼም ደግሞ የጓደኞቼ ወላጆችም ይመጣሉ ቀንሼ ሸጥ ነበር። አዎ ከነበረበት ዋጋ የዛኔ ጤፍ 90 ብር ምናምን አካይነ ነበርና አንድ ኩንታል አዎ ልክ አውርጄ 89ም አንድ ብር ቀንሼ ቢሆን እሸጥላቸዋለሁ። አውርጄ እንደ ፋዘር እኮ አባቴ እኮ ሲገዛ 50 ሳንቲም አገኛለሁ ብሎ ሊሆን ይችላል የገዛው ቀንሼ እሸጥላቸዋለሁ። ከዛ በኋላ ቁጭ አድርጎ መከረኝና ሰው ለሰራተኛ እንኳን ማውረጃ መጫኛ እኮ 10 ሳንቲም እንከፍላለን ተሸክሞ ለማውረድ ለመጫና የዛን እንኳን አላደረክም እኮ አንተ እንዴት እንደዚህ ታደርጋለህ? ሰው 5 ሳንቲም 10 ሳንቲም ይዞ ያትርፎ ይሸጣል እንጂ በዱቤ ይሰጣል። ጭራሽ ቀንሰህ ትሸጣለህ አለኝና ልጄ አንተ ንግድ አያስፈልግም፣ የራስን ስራ ዝቅ ካልተባለ ከፍ አይባልም ብያለሁ። እንደው ካንዱ ተቋራጭ ቤትም ከምንም ከህንጻው የጉልበት ስራም ጀምረ ለማደግ ሞክር ተባልኩ። ከዛ ሳስበውና እውነቱን ነው ያለኝ ነገር በሚል እኔም ወደ ስራ እንትን የማለት እንትን አልኩና ቻይና ቤት ከጣና በለስ አዲስ አበባ የሚዘረጋ መስመር ነበርና ቁጭ ብዬ እንደውም በስልክ የዛን ወቅት ላይ በስልክ ደውዬ የስራ አስኪያጁን ስልክ ስለማቀው እንትናም በዚህ ቅጠር ብዬ የማዝበት ሰዓት ላይ ነበር። ትንሽ ያው የካለኝ ረባሽነት ባህሪ ማለት ነው። ያው ስነ ምግባሬ ብልሹ ስለነበረ ነው የዛኔ ተጣብ ምናምን አጣላ ነበርና በስም ስለምታወቅ ብስክሌት ተዘረፈ፣ ስርቆት የለኝም። እንደዛ ሳረግ ስርቆት የለኝም። ብስክሌት ተዘረፈ፣ ሞባይል ተዘረፈ፣ ሀብል ወርቅ ሀብል ሁሉ ተወሰደባቸው። የዩኒቨርሲቲ ተማሪዎች በሙሉ በአብዛኛው ከህግ ከሚሄዱ እንትና የሚባል ልጅ አለ ያ ቦክስ ወይም አድማሱ የሚባል በዛ ሰዓት ኢንስትራክተርነት ላይ ያልደረስኩም አድማሱ ቦክሲንግ የሚባል ልጅ አለ አድማሱ ፈንታ እሱ ጋር ሄዱ ተብሎ ብዙ ሰው ወደ እኔ ይመጣል እና አምኖብኝ የመጣብኝን ሰው ደግሞ አምኖብኝ ነው እዚህ ድረስ የመጣው። ስራዬን ፈትቼ በዚህም በዛ ተሯሩጬ
ንብረቱን አስታወቁ ነበር። በጣም ባህር ዳር አሁን ነው ሌባው ይበዛ። አሁን ከዚህ ተሰርቆ ሌላ ሀገር ነው የሚሸጠው። ከተለያየ ክፍለ ሀገርም ከተለያየ ቦታ መጥቶ ነው የሚሰርቀው። እዚህ የሚሰርቅ ሌባ ሌላ ቦታ ነው ስሙ እንዳይታወቅበት፣ ሌብነቱም የታወቀባቸው ሌቦች ስለታወቁ ሌላ ቦታ ነው እንጂ እዚህ ጋር ሳይጠፋም ጠፍቷል ተብሎ የምትያዝበት መንገድ ይመጣል። አሁን የሌብነት እንትናቸውን ያደረጉት ሌላ ሀገር ሄደው ነው የሚሰርቁት በአብዛኛው ነው በማውቀው ደረጃ ማለት ነው። ወይም እዚህ ተሰርቀ ከሆነ ንብረቱን ተከታትለ በተለያየ ሰው እንዳታገኝባቸው ሌላ ቦታ ሁሉ ይሸጣልና አሁን የመገኘቱ እንትን ሁሉ እየጠበበ መጣ። በፊት ምንድነው ማሰለጥናቸው ስፖርተኞች ቦክሰኛ ሙኜ የተወዳደርኩም እንትን ያልኩ ያው ስፖርተኞችን አሰለጥን ነበር። ሳሰለጥን ብዙ ሰው በየቀበሌ ያሰለጠንኩት ስፖርተኛ ስላለ ያው ለኔ ያለው ክብር አለ። እያያ የሚለው ስም ከዛ አድማሱ የሚለው ስም እየጠፋ መጣ። እያያ የሚለው ስም እየጎላ መጣ እና እያያ መጥቷል። እሱ ከመጣ ምናቀውን እንናገር በሚል በአክብሮት በዚህ በዛ ተሯርጠው እግዚአብሔር ያክብራቸው። ሁሉም ብቻዬን አይደለም መሰገነው የተባበረልኝን ሰው በሙሉ ሰው የራስ ሲሆን በቀላሉ ነገሮች በሙሉ እንደ መስታወት በደንብ ይታያል ማለት ነው። እንደዛ አድርገን ብዙዎችን እናስመልስ ነበር። ብዙ ነገሮችና ተዘርፎ ሌላ ሀገር ሁሉ የሄደካ እናስመልስ ነበር። በዚህ ጉዳይ በጣም እንትን ይለኛልና አንዳንዶች እንደውም ጥቅም ተቀብለው የሚያስመልሱ ወጣቶችም የተለያየ ቦታ ላይ ነበሩ፣ የተለያየ ሰፈር እና ነፃ ሰርቪስ ከፈለጋችሁ አድማሱ ፈንታ ወይም ያያ ቦክስ በሚባል መታረጃ ላይ ሂድ ሲሏቸው መጣው ፈልገው እባክን እንደዚህ ሰምተን ነው ይሉኛል። እኔም ስቄ ከመልካም ነው ያነሱኝ ብዬ ተሯሮጬ የሰውን ችግር እንትን እላለሁ። ወንድሞችን ታገኛለህ። በዛ አጋጣሚ ማንኛውንም ሰው ችግሩን ሼር አድርገው እንደራሱ ሆነ ስትሯሯጥለት ጥሩ ወንድሞች ታገኛለህ። ሄለኛው ቤትንም ትሰራለህ። እንግዲህ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚባል ነገር አለና መልካምነት ለራስ ነው። መልካምነት አዙሮ ይከፍላልኝ። ከብዙ ጊዜ በኋላ ቤታችንም በቅርቡ በመሃል ገባው እንጂ በቅርቡ ከ2 ዓመት በፊት በኤሌክትሪክ መነሻ ሆኖ ኤሌክትሪክ እሳት አደጋ መነሻ ሆኖ ሙሉ ወድሞ ህዝብ ተደባርቦ ሰርቶልኛል። ከሀገር ውስጥም ከውጭም ያለው ህዝብ በብዙ በሚሊዮኖች የሚቆጠር ብር አስገብቶልኝ በአካውንቴ። እንደገናም ደግሞ በጉልበት ሁሉ እየመጡ አቅም ያለው በጉልበቱ እንደ ቤተሰቡ ነው በቃ የሚያደርጉልን ነው። ልብስ ሁሉ ጓደኞቼ የተለያዩ ቦታ ልብስ ለኔም ለቤተሰብ ለወንድሞቼ ሁሉ አምጥተው አልብሰውናል። ምክንያቱም ሙሉ ነው የወደድነው፣ ቀያር ልብስ እንኳን አልነበረንም እና መልካምነት አዙሮ ይከፍላል እና በዛ አጋጣሚ ለተሳተፈው በሙሉ ቤታችን እንደሰራልን ሙሉ እንደው እንኳን እኔ ጋር አሁን የትግራይና የእንትን ጦርነት ነበር ይዛኔ ከትግራይ ሁሉ በካምፓኒ ስራ ማቃቸው በስፖርት ማቃቸው ልጆች ከትግራይ ሁሉ ልከውልኛል ብር 10,000 ብር 20,000 ብር በአካውንት ልከውልና ግርም ይላል። እንደዚህ አይነት ፍቅር ያለን ሰዎች ነው እርስ በራስ መጠፋፋት ውስጥ የገባ ነው የሚላልና አንዳንድ ጊዜ ያው ይከሰታል። እግዚአብሔር አንድ አድርጎ የሰው ልጅ በሙሉ ተከባብሮ ተፈቃቅሮ መልካምነት እየሰራ ፈጣሪውን ሃይማኖቱን ጠብቆ ፈጣሪውን ያመሰገነ ሁሉም በያለበት ሃይማኖት በየራሱን በነፃነት ሃይማኖቱን እንዲያመልክና አንድ የምንሆንበት የምንተሳሰብበት ሰዓት ያምጣልን። ወንድሙን የሚያጠፋበት ጊዜ እህት ወንድሙን አባት ልጁን እሱን ነገር መንፈስ አጥፍቶ የድሮውን ይመልስልን እግዚአብሔር። እሱን ነው ከዛ ውስጥ ያንን ምዝገባ እንድመዘገብ ሲነግሩኝ ጓደኞቼ እጄ ተመዘገብኩ። ብዙ ወጣት በየቀበሌ ያለ እኔ ነኝ ያለ በቃ የሚያማምር ሰውነት ያላቸው በቃ በኮስት የታየን ቀበሌ ለቀበሌ በጎሪጥ የታየ የምታልፍበት ሰዓት አለ። እኔ እበልጣለሁ ፉክክር ስለነበርና እነሱ ሁሉ በአንድ ላይ ሆነን ስፖርቱን ጀመርና ያው የቀጸልን ሰዎች ቀጸልን። የተለያየ ነገር ከመጀመሪያው ጀምሮ 100 ሜትር ምን ያክል ትሮጣለህ፣ ፑሽ አፕ ስንት ትመታለህ፣ ፑል አፕ እንዴት ታደርጋለህ፣ ከመጀመሪያው ሲጀምር ለውጥን ለማወቅ ኪሎአችንን ሁሉ ምን ያክል ኪሎ ይቀንሳሉ፣ ጤንነታችን ሁሉን ነገር እንትን ብሎ ማስተር ወንደሰን ብርሃኑ እዛው ማስተሩን ሰርቶ ኩባ ውስጥ ለመጣ ትክክለኛ የሆነ የአሰልጣኝነትን እንትን ይዞ ነው ስልጠና ውስጥ ያስገባን እና እንደዛ አይደል ያው እየጠለለም ይመጣል። ያው ሩጫ ሁሉ እዛ በደንብ ሲያስሮጡን ምናምን 2000 ምናምንም ትዞረዋለህ ስቴዲየም 400 ሜትር በፍጥነት ትዞረዋለህ 100 ሜትር በፍጥነት ትዞረዋለህ እና እንደዛ በሚሆንበት ሰዓት ላይ መሮጥ የማይፈልግ ሰው ይኖራል። ብረቱ ብቻ በመግፋት ሰውነቱና ትሬኒንጉ ከበድ ያለው የመጣ ሰው እያቆመ ይመጣል። ፍቅሩ ደግሞ ስፖርቱ ፍቅር ደግሞ ያለው ሰው
በዛው እየቀጸልንበት እንትናልና እና ያ ነው መነሻዬ 85 ላይ ማለት ነው። ኢንስትራክተር በቦክሱ የመጣው ነው። አድማሱ መጠሪያ ስም ነው። አሁን ግን እያያ ነው እየተባለ ያለውና እያያ እንዴት ተባልክ? እውነት ነው። ኦኬ እንደዛ ያው ከቤት ባህላችን መከባበር አይደለ? ታላቃችሁን መጠሪያ ስም እንትን በሉለት ይባላልና ከወላጆቻችን ነው የመጣው እና ከወላጆቻችን ታላቃችሁን ማክበሪያ የሚሆን ስም መርጣችሁ አውጡለት ሲባል እያያ እንለዋለን አሉ ትንሾቼ። ከዛ በኋላ እያያ ማለት ጀምረው እንትን ሲሉኝ ተሳስተው እንደም አድማሱ የሚለኝን ልጅ እቀጣ ነበር። እንዴት ስልጣኔ ማረግ የነቀሙኝ ይመስለኝ ነበርና እንዴት አድማሱ ይረሳል? አዲስ ስም ስለሆነ ያው ልጆቹ ነን። አባቴ ነው ታላቃችሁን ማክበር አለባችሁ ጋሼ እንትን ታላቂ ምናምን የሚባል የተለያየ ስም አለ። ታላቅን ስትሰራ እና የሆነ ስም ማጥፋት አለ ማውጣት አለባችሁ ለታላቃችሁ እንጂ አንጠልጥላችሁ አድማሱ ማለት የለባችሁምና ስም አውጡለት ሲባል እያያ ብለነዋል እኛ ነው እነሱ እያያ ጥሩ ስም ነው ያወጣችሁለት ተባለ። እያያ በሚል ጀምረው ግን ከመካከላችን ከትንሾቼ እያያ የሚለውን የሚረሳ ሰው ሲኖር እኔም ደግሞ ስሙን እንደማረግ እንደ ስልጣን አየሁትና እቀጣ ነበር። እንዴት እያያ ላልከኝ ብዬ ማለት ነው። ከዛ በኋላ ግን ስሙ እየተለመደ መጣና ቻይና ካምፓኒ ላይ ነው በብዛት አሁን እና የሰፈር ልጆች በሙሉ አድማሱ የሚለውን ስም እያያ በሚለው እንደ አክብሮትም ሲያከብሩ እያያ የሚለውን እንትን አሉ። ሞር ደግሞ የበለጠ ቻይና ካምፓኒ ላይ ያው አባቴ የመከረኝን ምክር ይዤ በስልክ እየደወልኩ እንትናን ቅጠር የምልበት ስራ አስኪያጅ ቦታ የጉልበት ስራ ፈልጋለሁ ብዬ አናገርኩት። ሳናገረው ግራ ገባውና የሚያምር አለባበስ የሚያምራል ደስ ይላል። ያው ባለኝ ቁመት ላይ የሚያምር ሰውነት ነው የነበረኝ እና ጉልበት ስራ ነው መስራት የሚጀምር ስለሆነ ጉልበት ስራ ላንተ አይሄድም ስንቱን ፎርማን ቅጠር መካኒክ ቅጠር ሹፌር ቅጠር ስትለኝ ቆይተ እንዴት ላንተ ጉልበት ስራ ላይ አይኔ አባቴ ከታች ተነሳ ነው ያለኝ። ሙያን ችዬ መሄድ ነው ፈልገውና የአባቴን ምክር ተግባራዊ ማድረግ ነው ፈልገው ውስጤ መነሻዬን ማወቅ ፈልጋለሁና ከጉልበት ስራ ነው የጀመረው አልኩት። ኃይሌ ነው የሚባለው ስራ አስኪያጁ የአዲስ አበባ ልጅ ነው እና የሚስቱ ወንድም ኢሳያስ የሚባል ጎበዝ ልጅ አለ በስራ እሱ ጋር መደበኝ። በቃ ውስጤ ባይዋጥልኝም ምናምን ምንም ከታች ነው መነሳት እንፈልገው አልኩት። ያው እንደ ስፖርት ነው የማየው። ያው አለባበሴንም ሲያይ እንደዚህ ጽድት ብለ እንዴት ሆናለሁ የስራ ልብስ ለብሼ እመጣለሁ አልኩኝ። አሮጌ ልብሶችን ለብሼ እመጣለሁ አልኩና ጀመርኩ ከጉልበት ስራ። ግን የሚገርመው በሁለት አካባቢ ነው የገባሁት። ሲጀምር ወሩ ከገባ በሁለት ቀን ነበር የጀመርኩ። 28ቷን ቀን ሰራሁኝና 28ቷ ቀን ስትሰራ ወር ይሆናል አይደል? እና በእንደዛ አካባቢ ቀጣይ ላይ ደሞዝ ፔሮል ተሰርቶ እንትን ሲል ሌላ 2 ቀን ምናምን ደግሞ ደሞዝ የሚከፈልበት ሰዓት አለ። ቀጣይ ወር ላይ በፎርማን ነው የምትሆነው ምናምን ብለው እንትና ብቃቴን አዩት። ጎንበስ ቀን አብይ 28ቷ ቀን ውስጥ በ28 ቀን ውስጥ ወር ሞላው። ግን ወሩ ደግሞ ከሞላ በኋላ ደግሞ 1-2 ቀን ተጨማሪ ደሞዝ እስኪከፈል ትሰራለህ። ወር ሰራው ማለት ነው የሚቻለው። አለቃዬ በስራ የተደስቶ ስለነበር አንተ ፎርማን ሆነ ግሩፕ ይዘህ ነው መስራት ያለብህ አለኝ ማለት ነው። እንደዛ አድርጎ ተሰጠኝ። ከዛ ግሩፕ ከግሩፕ እየተወዳደርን እንደ ስፖርት አሰልጣኝነቴ ሽንፈትን አልወድም። ሁሉንም ስፖርት መሞከር ወዳለው ማን ከማን ያንሳልላለሁ እና ሁሉም ወለገብ መሆን ዋዋና እንኳን የሚወዳደሩትን ከተወዳዳሪዎች እኩል ለመግባት ለትንፋሽም ያግዘናል ብለን እኩል እንፎካከራለን። ሲሮጡ አትሌቲክሶች ጋር እኩል እና ቴብል ቴኒስ ጀምሮ በቃ ሰው ካሸነፈኝ አልወድም። እንደገና ገጥመዋለሁ 10 ባስኬትም ሲሞክሩ ሃንድቦል ሁሉንም እግር ኳስ ሁሉንም እንሞክራለን። በቃ እና ሁሉም ስፖርት ደግሞ ትንፋሽን ያጠነክራል፣ ኮንፊደንስ እንዲኖር ያደርጋል። በቃ እዚህም እችላለሁ የሚል ነገር እንዲኖር ያደርጋል። እሱን ሞክር ነበር እና ወደዛ ውስጥ ስገባ ስፖርት ማሰለጥናቸው ልጆች በብዛት አካባቢ ላይ ረባሽ ናቸው የምላቸውን ሰዎች እንደኔ ያስገቧቸው በጉልበት ስራ ጀመርኳቸው እና እነሱ እንደውም አዘ ፎርማን ምንም ታደርገናለህ ነበር ያልነው እና እንዴት ምናምን ሲሉ አይ ከታች ተነሱ፣ ከታች የተነሳችሁት ነገር አውቃችሁ ስለሆነ የምትሄዱት ውጤታማ ነው የምትሆኑትና ከታች መነሳት አለባችሁ ብዬ ያስጀመርኳቸው ማለት ነው እና ከታች ጀመሩ። ስለዚህ የኮንስትራክሽን ስራውና ቦክሱ እኩል አንድ ላይ ነው ማስኬድ የጀመርከው? ጎን ለጎን ነው የሚሄደው። ከዛ በኋላም ያው እያያ የሚለውን ስሜን እነሱ ዋናውን ስሜን የነገርኳቸው ለቻይኖች ያው አድማሱ ነው የሚባለው በሚል ማለት ነው። አድማሱ የሚለው ስም እንትን አለባቸው ረዘም አድማሱ የሚለው ስም። ከዛ ወይም እያያ ብዬ ሁለተኛ ስሜን ነገርኳቸው እና ስነግር ያው እንግሊዘኛ ነው የሚሞክሩት እነሱን
እንደዚህ ምናምን ማነው ቻይነኛ ነው የሚሞክሩት ትንሽ ነው እንግሊዘኛቸውና እንደዚህ ብዬ ሳስረዳቸው እያያ በሚለው እንጠራለን አሉኝ ማለት ነው። እያያ አዎ ከዛ ያያ እንደነሱ ስም እነሱ ሚስተር ሞ ምናምን የሚባል ሚስተር ታን ትንሽ ናቸው ስማቸው ከሁለት እንትን አይልምና እንደዛ ስለሆነ በቃ እሱ ነው እንደውም እኛ የምንጠራ ብለው በዛ ያያ የሚለው ስም ሲጠራ ከዛ ማሰራቸው ልጆች የኔ ስፖርተኞችም ሆነው አድማሱ በሚለው የሚጠሩኝ ነበር። ሌሎች ደግሞ ያያ በሚለው የሚጠሩኝ ሁሉም ደግሞ በያያ ሆነ። ምክንያቱም የምጠራው ቻይኖች እየተቀባበሉ ያያ በሚል መጥራት አጠራራቸው ደግሞ ስለሚያስቅ ያያ ሲሉ ከዛ እንትን ይላሉ። ከዛ በኋላም ሞጣ ደረስን። ከዚህ ከጣና በለስ ጀምረን በዚህ በጭንባ ነጭ ድንጋ ወገልሳ የሚባል አካባቢ አለ። ወደዚህ ደግሞ ወንዳጣ የሚባል አካባቢ አለ። ወንዳጣ ቅንባባ ጉብሪት ደብረ ወርቅ እያለ ወደ አዴትና ወደ ሞጣ እየሄድን ሞጣ ላይ ትልቅ ሆቴል ላይ ያለ እዛ ጋር የሆነ እንትን ተደርጎ ለካ ከግሩፕ የተሻለ ስራ የምሰራው እኔ ነኝ ከየፎርማኖች ማለት ነው። በሰዓቱ የሚፈልገውን አደርሳለሁ፣ ተሯሮች ያሰራለሁ፣ አለቆች እንዲያከብሩ ልጆችን ሼፕ አድርጊያቸዋለሁ። በቃ ታዛዥ ለስራቸው ብቻና በዛ ነገር እንትን አሉኝና የመከበሬን ጉዳይ አይተው ይሄ ቦክሰኝነት የሚለውንም ደግሞ እሱም ደግሞ ዋጋ ከፍሎኛል እና ለነሱ ልክ እንደ ጠባቂ ሁሉ እንደ ሴኩሪቲ ጋርድ በቃ እንደ አጃቢያቸው ሁሉ እንትን ምንም ነገር ሊዝናኑ ሲሉ ይዘውኝ ይወጣሉ እና ጄኔራል ፎርማን አደረጉኝ። እዛ ደግሞ ወይው 6 ወር ምናምን አካባቢ በኋላ ማለት ነው ወደዛ ስንሄድ እንደዛ ጄኔራል ፎርማን አደረጉኝ። ከዛ በኋላ ከጣና በለስ ሱሉልታን እንደጨረስነ ከጣና በለስ ህዳሴ ግድብ ደግሞ ጀመርን። እዛም በዋና ስራ አስኪያጅ አድርገው ህዳሴ ግድብ ተሰርቷል። አዎ ከጣና በለስ ጀምሮ 400 ኬቪ በየ500 ኪሎ ሜትር ነው የምንሰራው። ጣና በለስ ማለት ወደ ቁንዝላ ከዛ ጀምሮ ነው የምንሰራው። ጃዊ ፓዊ ምናምን የሚባል መስመር ላይ ሁሉ ወደዛ ጉብላክ የሚባል ኮይሻ ማንኩሽ ምናምን የሚባል ኮይሻ ሌላ ቦታ ነው የሰራሁት። ማንኩሽ የሚባል ቦታ ወደ ህዳሴ ግድብ እና በየሀገሩ ነው የምንሰራው። የመብራት ዝርጋታዎችን እንሰራለን። ሰዎችን ደግሞ የአካባቢውን ሰው የልማት ተጠቃሚ ታደርጋለህ። በጥበቃም ሆነ በጉልበት ስራም ሆነ በሞንተርም ሆነ የአካባቢው ሰው በሹፍርናም ሆነ ከዛ በኋላ በየቦታው ደግሞ ፍቅር ያለ የእውነት ገጠር ነው ፍቅር ያለ በቃ የሚያረጉልን የሚጠፋ እንደውም አንዳንዴ በዘንቢልም አድርገው ቢራ ይዘውልኝ ይመጣሉ እና አና ይጠጣም ቢራ ይጠጣም እሱ አልኮል ውስጥ የለበትም ወተትና ማር ነው የሚወድ ይሏቸዋል ጥበቃዎች። እኔ ጋር አብረውኝ ብዙ ይሰሩ እና ያችን ነገር ደግሞ ሙስና ካልተቆጠረብኝ አምጥተውት ሲላራ አይሆንም። ከዛ ያንን ተጠቅሜ ምንም ደግሞ ዝም አላቸውም። ቢያንስ አክብረው ይመጣል። ኪሴ ላይ 100-200 ብር ከሚገባው በላይ ከአክብሮት ጋር ሰጠቼ ነው የምልካቸው። አይሆንም ከዛ ውጪ ዝምድናችን ቆመላቸዋለሁ። እሺ ብሎ አመስግነው ይሄዳሉ እና በእንደዛ አይነት እንትን ላይ ሰው ማንን ይመስል አዋውልን ከባህር ዳር ብዙ በሱስ የተጠቁ ያሉና ቤተሰብ የባለ ሀብት ልጆች ነው እንኳን ቤተሰብ ላይ እየረበሹ የቤት ዕቃ የሚያወጡትን ልጆች እባክህ እናንተ ጋር አውለው የሚል ጥያቄ ሲመጣ በደስታ ወስዳለሁ። እነሱን በቀየርኩ ቁጥር ቤተሰቦቹን አገኘው የራስ ያገኘው ማለት ነው። የሰው ሀብት አገኘው ማለት ነው እና እንደገና ስርቆት ላይ ያሉም አሉ። ኪስ ከመስረቅ ቤት መፈንቀል ማጅራት መምታት ያሉ ልጆችን እነሱው ልጅ ሲቸግረው ነው ወዳልሆነ ሱስ ውስጥና ወዳልሆነ ተግባር የሚገባው በሚል ያ ውስጤን ማምንበት ጉዳይ ስላለ አስጠርቼ ትሪት አድርጌ ሻይ ቡና እያልክ ከኪሴ ማውጣት የሰጠው የራስ ሰው ታደርጋቸዋለህ እና ስራ ሰርተ ቤተሰቦችን ማገዝ ያለበት እስከ መቼ ተተኮሰብኝ እስከ መቼ ታሰርኩ ተፈታው ብለህ በሚል ከኔም ከተሞክሮ እኔ ረባሽ ነበርኩ አንድ ወቅት ላይ ስለአረ እናውቃለን በአብዛኛው እናውቃለን የሚሉኝ እናውቃለን እንትን ይሉኛል እና ወደ ስራ ትመልሳቸዋለህ። ስትመልሳቸው በእነሱም ትረካለህ። በዛ አጋጣሚም ፈጣሪ የሚወደውን ስራ እየሰራው ነው ያለው እና ውስጥ የሚደሰተን ቤተሰቦችም የአካባቢ ጉዳዩን የሚመለከቱና የልጆቹ ወደ ስራ እድል መሰጣቸው የልጆቹ ቤተሰቦችም ሆነ የነሱ ሰዎች ያንተ ሰዎች ይሆናሉ፣ ያመሰግናል። እሱ ነገር አለና ወደ መልካምነት እንትን ይለኛል። የመጀመሪያ ጊዜ ደሞዜ ቻይና ቤት 2000 ብር ነበር የተቀጠርኩት በፎርማን ማለት ነው። በፎርማን ሳድክ እና 2000 ብር ስቀጠር በ50 ብር ኩንታል 40 ኩንታል ገዛውኝ ማለት ነው። ከሰል ገዝቼ ለየጓደኞቼ ወላጆች ማደል አለብኝ አልኩኝ እና 800 ብር ደግሞ የመጫኛ ደግሞ 1500 ብለኝ መጫኛውን ኧረ እኔ 2000 ገዝቼ እንዴት 1500 ብዬ የማውቀው ልጅ ነው ሙሉ ደሞዝ ነው። አዎ ዮሴፍ ጭንባ የሚባል ልጅ አለ የማውቀው ልጅ ነው። እሱ ማርቼዲስ ይዞ በዛ መስመር ይሰራ ነበርና ኧረ እንዴት ሆኖ
ተው እንጂ አስተያየት አድርግልኝ እኔ የለኝም ብዬ ምሽት ቤት ደግሞ ሴኩሪቲ ጋርድ ሰራ ስለነበር ማርኜቻ፣ ማትሪክስ፣ ኤክሶዶስ ብዙ ቦታ ላይ እንሰራ ነበር እኔም ስፖርተኞችም እና እዛ ማገኘዋን ደሞዝ ለእንትን ክራይ እኔ 800 ብር ነው ያለችኝ ብዬ 800 አንሰጣሁት። እሺ ችግር የለም ብሎ ከሰሉ እንደ ድሮ ጭኖ ሌላም ሰው ጭኖ ነው የሚመጣው ልጁ። ስንመጣ እየዞርን በየሰፈሩ ኤሌክትሪክ የሰፈር ኤሌክትሪክ መብራት አለ አይደል? በእንጨት ይዤ ኤሌክትሪክ እንዳይዝ ለማሳለፍ ከመሻ አካባቢ ነው የገባ ማለት ወደ ማታ አካባቢ ነው የገባ ነው። ወደ 12 ሰዓት አካባቢ ነው የገባ ነው። 11 ተኩል 12 ሰዓት አካባቢ ባለሳሳትና ከፍ እያደረግን እንገባለን እንሄዳለን። ከዛ በኋላ ግን ባትሪም እያበራን እየመሸብን መጣ አዙረን ለመጨረስ ማለት ነው። ለየሰው ለማለት በየሰፈሩ የጓደኞቼንና እኔ ከዛ በላይም ከፍላለሁ ብዬዋለሁኝ። እኔ አሁን ለባህር ዳር ለማድረሻ ነው እሱ የተነጋገርነው። ግን እየዞርክ እንትን ላልክበት ደግሞ ብር ቀጣይ ደሞዜ ላይ ብር ሰጣለሁኝ የምትለኝን ብር ሰጣለሁ ብዬው አረ እንደው እኔ ያለን እንደው መልካምነት ስለገረመኝ ዝም የምቀበልህም አይደለም እንደው ላልተባበር ብሎ እየዞረ ሲያደርስ ምንም ቢሆን ጥሩ ነው። ግርማ ቦክስ የሚባል ልጅ አሁን ኳታር የሚኖር ጎበዝ ቦክሰኛ ልጅ አለ። አንዴ 2013 ላይ የከተማው የሰላም አምባሳደር በሚል ከንቲባው አቶ አማረ ሸልሞን ነበርና ይዛኔ ከስፖርት ዘርፍ መስኮ ተሸልሞ ስለነበር መስኮት የሚያክል እንትን በእጅ ስዕል አስሎ ዋንጫ አምጥተው ሲሰጡኝ ሲያሸንፉ ምን ሲሉ ይዛ የምትነሳው ፎቶ አለ አይደል? የተረሳ ፎቶ እንትን ብሎ አስመጥቶ እሱ ከተሸለመ በኋላ አንድ ሰርፕራይዝ ስጦታ አለ ብሎ አውጥቶ ሰጠኝ። ይከፈት ተባለ። ስከፍተው የረሳሁት ፎቶግራፍ እንባይ ሁሉ መጣ። ይኸው ተሳሳምን የምታከብረው ልጅ ማለት ነው። ያው አሰልጣኝ በልጆቹ ይኮራል የሚባለው ኮራውበት በጣም እና እንደዛ አድርጎ እነሱ ቤት ላይ ስንደርስ ማለት ነው ወደ እሱን ያነሳውልህ እነሱ ቤት ስንደርስ ይሄኛውን ሹፌሩን ባለሀብቱን ሁለት መኪና ነው ያሉት ማርሴዲስ ብሎ እና ያጋቡት ቤተሰብ ናቸው። ስትየቱ የሚስቱ ቤተሰብ ናቸው። አረ ተዋረድኩ፣ አማቼ ቤት ነው ያመጣኝ ተዋረድኩ፣ አንድ ከሰል ለኔም ስጠኝ አለኝ። ውሰድ ችግር የለም እኔ ለዝም ይበተን አይደለም ይሰጣውት። ሁለት ከሰል ደርሷቸዋል ግርማ ቦክስ ማለት ነውና ሲደርሳቸው ከዛ በኋላ ያንን 800 ብር መልሶ አንተ እንደዚህ ያደረግክ አንተ አንድ ብር አልቀበልም ብሎ በሰጠው ቢመልስ ስንቀባበል አሸናፊ ሆነ እሱ ሳይቀበለኝ ቀረ። ወደ ኪስ ያስገባው መጨረሻ ላይ ሲያመርብኝ ማለት ነው። እኔ እኮ መኪና ያለኝ አንተ ምንም የለህም በሚል ተቆጣኝና ያንን ያስኩና ደስ የሚል ትዝታ። አንተ ፈልገህ የምታደርገው ውስጥ አዝዞ ምንም ምላሽ ሳትጠብቅ ከቤተሰቦች የተማርከው መልካምነት ነው የምታደርገው። እነዚህ አይነት ነገሮችን አድርገህ የሰዎችን ደስታ ስታይ ሰዎች ለአንተ ክብር ሲሰጡ ምን አይነት ስሜት ይሰማሃል? እኔ በጣም ከክፍያ በላይ በጣም የሚገርመኝ ነገር እንደማድረግ መልካም ነገር የለም። ያው አንተ ከተደረገልኝ እንደውም ሰው እኮ ያደርግልኛል፣ ብዙ ሰው እኮ ያደርግልኛል አንዳንድ ነገሮችና እንደገና አእምሮ ይወጠራል። በምን ልመልሰው የሚል ነገር ይኖራል። ስታረግ ግን ምንም ሸክም ሁሉ ይቀልሃል። በቃ በልተህ ደር እንጂ እኔ ሳልበላ እኮ ማበላቸው እኮ ብዙ ጓደኞች ይኖርኛል። በተለያየ ሰዓት ላይ በስራ ቦታ ላይም ሆነ በምናምን የተቸገረ ሰው ካየው ደሞዜ እዚህ ከዛ ምን ልምጣልህ መሰለህ ወንድሜ ከጣና በለስ ስዳሴ እንደጨረስን ኢትዮ ጅቡቲ ያለውን የድሬዳዋ ጅቡቲን ደግሞ ጀመርና ኢትዮ ጅቡቲ የባቡር መስመር ዝርጋታ 230 ኬቢ ይዘን ስራ አስኪያጅ ሆኜ ሰርቻለሁ። ዋና ስራ አስኪያጅ ሆኜ ሰርቻለሁ። ብዙ ወጣቶችን ወደ ስራ ወስጃቸዋለሁ እና ወስጃቸው እነሱ ደግሞ ያው ደሞዝ እስኪደርስ ድረስ የመጡ ሰዎች የትራንስፖርት ብቻ ይዘው የመጡ አሉ ከሀገር ቤት ሲመጡ። ከዛ እንደገና ያለኝን ብር ሰብስቤ ደግሞ ለነሱ ሰጣለሁ። ሲስተርን እህቴም ደግሞ የምግብ ቤቱን እንድትይዝ አለቆችን ነግሬ ምግብ ቤቱን እንድትይዝ አድርጌ ስለነበር ከጣና በለስ ስዳሴም ያው ቤተሰብን መጥቀም ስላለብኝ እግረ መንገድ ምግብ ቤቱን ይዛ ነበርና የመብራት የለብም፣ የቤት ክራይ የለብም፣ ትራንስፖርቴሽን የለብም። በተመጣጣኝ ዋጋም ነው የምትሸጠው እና ትርፋማ የምትሆንም ግን እኔም ብሎ ለስራ ለመቀጠር የሚመጣ ሰው መጥቶ በረሃውንም አይቶት ስራው በቃ ለመጀመር ሁሉ ሁለት ልብ ከሆነ ከተማው ነው ዘና በል እስኪ ሳምንት ድረስ ዘና በል እንደፈለክ ብላ ጠጣለዋለሁ። አንዳንዱ ውስጡ ቶሎ እንትን የሚለው አንድ ቀንም እንትን ብሎ አይ እኔ ሳልሰራ እየፈረምኩ አልበላም መስራት ነው ያለብኝ አንተ መተስራ ድል ሰጠኝ ብለ እንዴት እየፈረምኩ ካንተ ላይ በላለሁ ባንተ ክፍያ ሰርቼ ነው መበላ ብሎ የሚገባም አለ። አንዳንዱ ደግሞ ያው ነገሮችን እስኪያዩ ድረስ እንደ መልካችን ባህሪያችንም እውቀታችንም የተለያየ ስለሆነ እስኪ ትንሽ ጊዜ ሊቆይ ይላል። ሳምንትም ቆይቶ ሁለት ሳምንትም ቆይቶ ከዛም በላይ እንትን ብሎ
መጨረሻ ወደ ስራ አልለመድከውም አካባቢውን ወደ ስራ ስትለው አይ እስኪ አካባቢ በረሃው ሆኖበት ከሆነ ካልተመቸው እስኪ ሌላ የተሻለ ስራ ነበር ሲቪ ያስገባውበትና እዛ ጠርተው እዛ ደርሼ ልምጣ ብሎ የሚሄድም አለ። ሌላው ደግሞ የተወሰነ ጊዜ ካረፈ በኋላ ሳልጠይቅ መጠየቅ አልወድም በነገራችን ራሱ ያው ይገባልኝና በዛ ሰዓት ላይ ክፍያም አልከፍላትም እህቴን ራሱ ማለት ነው የራሴን ሰው ጎዳለሁ አልከፍላትም ለሌላው ሰው ነው መስጠት ኢቭን ከራሷም ተበድሬ ሌላ ሰው ሰጣለሁ ከኔ ኪስ ላይ ከሌለኝ ማለት ነውና ብዙ ነገሮች ተጠቀማኛል። ግን እንደዚህ ደግሞ የምታደርገው ነገር የተወሰነ ትንሽ ሚዛኔን እንትን ይለብኛል ስትለኝ ከወላጆቻችን የመጣ አይደል አንቺንም ይመለከትሻል እላታለሁ። እሷም መልካም ነች እህቴ ለተቸገረ እንትን አትልም በኔ በዛ ነው እንጂ በጣም መልካም ነች። እና እንደዛ እያደረግን የተለያየ ቦታ ከዛ ጣና በለስ ማና ኢትዮ ጅቡቲ እንደጨረስን ግቤ ወላይታ ሶዶ እንደገና ደግሞ ከግቤ ስሪ ደግሞ ገላን ሳብስቴሽን ደግሞ መብራት ዝርጋታ በተለያየ 2 አመት 3 አመት ነው የምልን ቦታዎች ምንሰራቸው ማለት ነው። ከዛ እንደገና ደግሞ ከወልቃይት ስኳር ፋብሪካ ደግሞ ሄደን ስኳር ፋብሪካ ላይ የኮንክሪት ፖል ነው ይዛኔ እኛ ቻይኖች ጋር ሆነን እኔ ስራ አስኪያጁኝ እዛ ሰራን። ደስ ይላል አካባቢውን እየዞርክ እንትን ስትል እና ብዙ ቦታዎችን እግዚአብሔር ይስጥልኝ። ይሄ ማለት ነው በጣም ብዙ የኢትዮጵያ ክፍሎች የመሄድ የማየት የመኖር ማህበረሰቡ ጋር አብሮ የመቆየት እንግዲህ አንድ ፕሮጀክት 2 አመት 3 አመት ሲፈጅ ማህበረሰቡ ጋር በደንብ የመግባባት ባህሉን ወጉን አኗኗሩን የማወቅ እድሉ አለ ብዬ አስባለሁ። ከዛ ውጭ ከወላይታ ከዛ ሌሎች ፕሮጀክቶች የት ሄዳቸዋል? ያው ብዙ ቦታ ላይ ዞረናል። ያው እንደዚህ በስም አሁን መትረሳቸው ቦታዎች አሉ የተወሰኑ ነገሮችን ሰርተን የምንወጣባቸው ቦታዎችና ቻይና ቤት እንደ ወታደር ነው ብዙ ጊዜ ያው እንደ የተለያየ ሀገር የሚሄደው የሚባለው ልክ እንደ ወታደር ቤት ብዙ ሀገር አሳይተውኛልና ከዛ እንዳለውኝ ያው እዚህ ደግሞ መጣሁኝ ባህር ዳር ማለት ነው። ለረፍት ነው የመጣሁት ለብሬክ ስመጣ እዚህ እኮ ስራ አለ እና አዲስ ድልድይ ይሰራልኝ አነሰ ይባል የ3 አመት ስራ ነው እና በምስራቅ አፍሪካ የመጀመሪያ ድልድይ የሚሰራል ባህር ዳር ውስጥና ከሱ ጋር ለምን አሻራና ተሳርፍም እዚህ ቢሰራ ይሻላል ወይ ወላጆች ጋር ጎን ሆነ ምክንያቱም ድሬዳዋ ጅቡቲ ያለውኝ ነው አባቴን ያጣሁት ማለት መጥቼ አስታምሜዋለሁ። እየሄድኩ እየመጣሁ ነበር የምናስታምመው እዚሁኝ አስታምሜ ብቀብረውም ግን ከጎን እዚሁ ከተማ ላይ ቢሆን በየቀኑ የምታረግለትን ለሞት የሚያበቃውም ደረጃ ሳይደርስ የምትደርስለት ነገር ይኖራል። ነፍሱን ይማረውና ያ ነገር እንትን ስላለ እናታችን ደግሞ አባታችን አምልጦናል። እናታችን እንድትቆይልን ደግሞ እዚህ መሆን አለብን ብዬ አለቆችን አሳምኜ መልቀቅ የማልፈልገውን ካምፓኒ በጣም ልዩ ክብር ያለኝን ካምፓኒ ላይ አገሬ ላይ ይሰራል አልኩኝ። ወደዚህ መጣው ትንሽ የሥራ መግባቢያ ቋንቋዎችን ስለምችል መጥቻ አናገርኳቸው። አዎ እና እነሱ ደግሞ ተደሰቱና ያለኝን የሥራ ኃላፊነት ማለት ያለኝን እንትን ጠየቁኝ አሳየዋቸው እንትን አልኩና እዛ ራሱ ሌላ ሰው ልቅጠርላችሁ በኔ ቦታ ብያቸው ነበር የመጣው ሰው ተክቼ ማምጣት ስላለብኝ ያደግኩበት ከጉልበት ስራ ጀምሮ ያደግኩበት ካምፓኒ ስለሆነ ሻንጋይ ኤሌክትሪክ ካምፓኒ ሻንጋይ ኤሌክትሪክ ካምፓኒ SEC ይባላል በአጭሩ ተጻፈው ማለት ነው። አመዛረጋሉና እነሱን ልቅጠርላችሁ ስላቸው የማኩረፍ ነገር ኑሮ አይ ከሄድክ እኛ እንደ ልጃችን እንደ ወንድማችን እንደ ቤተሰብ ነው የምናይ ከሄድክ ሄደኛ እንቀጥራለን አሉኝ። ከዛ በኋላ እነሱም ቀጥረው ከአንድም 2-3 ጊዜ አዩት የተለያየ ቦታ ላይ ያው ሰውን ሲያጣ ነው የሚያመሰግነህ። በእኔ አይነት ልክ አላገኙም መሰለኝ በተለያየ መንገድ እኔ ራሴን ጎድቼ ተሯሩጬ 24 ሰዓት ኢቭን መዝናኛ ቦታ እንኳን ሲሄዱ ራት ሊበሉ ምን ሲሉም አብሬ ተከትዬ ነው ስራ ሰዓቴን ጨርሻለሁ ብዬ አላርፍም። በጠሩኝ ቁጥር ሌሊት ያ ባሉ ቁጥር ብድግ ብላለሁ እና በእንቅልፍ ልቤም ተኝቼ ያ ድምጽ ያጋጨልብኝና የምነሳበት አጋጣሚ አለ። ያልጠበቅኩትን እንትን እዚህ በኔ ቦታ ላይ አዩትና ድልድዩን አስጀምሬ እንትን ያልኩ አለቃይ ውጭ ቆይቶ ነው የመጣው። ብዙ ጊዜ ሞባይል ያመጡልኝ ነበር ማስታወሻ እና ላገኝ ይፈልጋለሁ እና ማስታወሻም ይዤ ልመጥቻለሁ ሲለኝ ሞባይል ሊሰጠኝ ነው። ሲሄድ ስመጣ የፕሌን ቲኬት ምናምን ሌላ እንትን ነው ግን ከማክበር ሊሄድ ወጭ ባወጣም ለአንድ ሞባይል ብዬ ከመሄድ ከመጣ ግን አለቃ በሚለው ለምን ምንም እንኳን ይዤ ልመጥቻለሁ ብሎ ምንም ነገር እና ፈልጋለሁ ቢለኝ እሄዳለሁ። ከአንድ ጊዜ ሌላ አለቃ ደግሞ ሳይት ማናጀር የነበር አለ ፕሮጀክት ማናጀር እንትን ላይና ድሬዳዋ ጅቡቲ እየሰራው ወደ ከግቤ ስሪ ገላን ሰብስቴሽን ያለ መስመር ላይ ወደ ሆሳና አካባቢ ሆሳና ቡታጅራ የሚባል አለ ወደ ዮገና የሚባል አረካ እንደዛ አካባቢ ላይ የምንሰራበት ሳይት ሰራተኞች አስቸገሩና
ያያ ይምጣ ተባለ። ለሰራተኛ ያው እግዚአብሔር ብሎልኝ ማለት ነው በስርዓት እንደ ባህሪያቸው አድርጌ አስተካክላቸዋለሁ። ሌላ ኃይል የተለየ ኃይል ኖሮኝ አይደለም። እንደ ባህሪያቸው ይዤ ሰራተኛን መቅረጽ እችላለሁ። ካልሆነ ደግሞ ስራውን የሚረብሸውን ሰው ስራውን እንዲለቅ ታደርገዋለህ። የጥርስ ህመም የሚባል ተረት አለ። አንድ ጥርስ የሚረብሽ ከሆነ ሌላው እንትን እንዳይል አውልቀህ መጣል የሚባል ነው። ወይም ደግሞ ማሳከም ነው ያለብህ። ያንን አለም ከአንድ በረት ውስጥ ከብት ካለ የሚዋጋ ካለ ወይ መሸጥ ወይም ደግሞ ማረድ የሚባል ነገር አለና እንደዛ አይነት ሰው ሊኖር ይችላል። ሰራተኞች ስርዓት ቢሰሩ አቅጣጫቸውን እንዲስቱና የገቡበትን የስራ መስክ ኃላፊነታቸውን እንዳይወጡ የሚጋብዝ ሰው ይኖራል። ያንን ሰው ታጣራለህ። አትወስንም ቶሎ ቸኩለህ 2-3 የለካ አንድ ጊዜ ቁረጥ ይላል አናጺ። ወደም በውሳኔ እንዳይተጸጸቱና ተረጋግተህ ነገሮችን አስተውለህ እንትን ትላለህ እና በዛ መርጬ ጥሩ ያልሆነ ሰው ካለ ካንተ አትሆንም። እንደዛም ሲሄድም እንዳይሰማው አድርጌ ከኪሴ ሁሉ ብር ሰጥቼ ምናምን ደሞዙን አዘግቼ ይኸው የሌላ ጊዜ እንጠራለን እለዋለሁ። የሌላ ጊዜ ባህሪ ከተስተካከለ ይሄ ችግር ነው ከዚህ ስራ ያስቆመ ባህሪ ከተስተካከለ ሌላ ጊዜ እድል ሰጣለሁ እለዋለሁ። ብቻ ደስ ይላል። መልካምነት ደስ ይላል። ስለይም ባለፈው ምስጋና ፕሮግራም በነበረበት ሰዓት ላይ ብዙዎቹ ኢንተርቪው የሚያረኳቸው የነበሩ ሰዎች ነበሩ። ሶሻል ሚዲያ ላይም እያየው ነበር ከፕሮግራሙ በፊት ምንድነው የታሰበው ምንድነው እየተካሄደ ያለውና ስለሱ ስላንተ የሚጻፉ ነገሮችን ሳይ ሁሉም በአንድ ድምጽ በተመሳሳይ ሐሳብ በተመሳሳይ ስሜት የሚያነሱት በተለይ ሰዎች እንዲለወጡ ስራ እንዲሰሩ የስራ እድል እንዲያገኙ የምታደርጋቸው ነገሮች በጣም የሚያስመሰግኑና አብዛኛው ሰው እኔ የምለው ወይም ደግሞ አንድ ሰው የሚለው ሳይሆን በጋራ ሁሉም በአንድ ድምጽ የሚስማማበት ነው። የባህር ዳሩ አዲሱ በምስራቅ አፍሪካ አንደኛ የሆነው ድልድይ ላይ ምንድን ነበር ያንተ ተሳትፎ ያንተ ስራ ምን ነበር? ኦኬ እኔ ከመሰረቱ ጀምሮ እንትን ያልኩት ዋና ስራ አስኪያጅ በመሆን ነው እንትን ያልኩኝ። የሲቪ የተለያዩ ሰዎችን ሲቪዎችን ተቀብዬም መዝግቤም ማቀርበው እኔ ነኝ። ከዛ ለቆች አወዳድረው ኢንተርቪው አድርገው ያስገቧቸዋል። እንደዛ ያደርጋል። እኔ ድልድይ ነኝ ማለት እችላለሁ ለሰራተኞችን በተለያየ የትምህርት ዘርፍ ላይ ተመርቀው ያሉ ሰዎችን ዜጎቻችንን ለስራ እድል እንዲቀርቡ ታደርጋለህ። ታማኝነት መስራት ብቻ ክፍያ ይኖረዋል እና ከዚህ እየሰራው ያለ የተወሰነ ድልድዩ ላይ ያለው ነው ሞባይል ነገር ነው የጠበቅኩ የሆነ ያመጣውለት ትንሽ እየቃለች እሷን ልሰጥ ነው ሲለኝ ወይ ሞባይል ነው ወይ የሆነ ማስታወሻ ሊሆን ይችላል ብዬ ሄድኩ። ሲሄድ 2008 ሞዴል ዲ4ዲ ያለቀው መኪና ነች። ቆንጆ ፒካፕ አለ ሲልቨር ከለር። እቺ መኪና ያንተ ነች በላበት እንትን ያልካት እቺ መኪና ላንተ መቋቋሚያ ነች። ብር ደግሞ እንደምሰጥም ያውቃሉ እኮ የመኪና ክራይ የምናምን የተለያየ ነገሮች ያገኝቼ ለዛም ለሰራተኛው ሁሉ ስሰጥ በቃ አንተ ሰው እንድትሆን ነው እኛ እኮ ይሄን እድል የምንሰጥና ሁሉ በልጅ ሁሉ አካውንት አንድ ልጅ ወልጅ ያለው አሁን 10 አመቱ ነው እና በልጅ አካውንት ሁሉ አስገባ ሁሉ ይሉኛል ብር ተበተናለ በሚልና ከቤተሰብ እና በኔ ዙሪያ ያሉ ቤተሰቦችን ጓደኞች የምላቸው ጭንቀታቸው ራሱ ሲያዳምጡት ደስ ይላቸዋል እነሱና እሱ ነገር ነው። ደግሞ አለቃ አንድ መኪና ተሸልሜያለሁ። እንደዛ ተሸልሜያለሁ። ኢቭን አሁን በቅርቡም ኮሪደር ልማት ነክቶባቸዋል የሱሉልታ ላይ ያለውን ካምፕ እና 2 ሲኖዎችን በክራይ እዚህ አዲስ አበባ የገዟቸው ናቸው። በክራይ ለሌላቸው ነው የሰጠው ነው። ስራውን ሲጨርሱ እነሱን ትሸጥና ቦታ ትገዛለህ። ቦታውን ገዝቼ ግን የነሱ ዕቃ እንትን ማድረጊያ ስቶር ማድረጊያ ነው የሚሆነው። በሄዱበት ሰዓት ያንን ቦታ ለኔ ትተውልኝ ይሄዳሉ እና ያም ትልቅ ፒካፑ በላይ ትልቅ ሽልማት ነው እና እንደዛ አድርገው ሙሉውን ውክልና ሰጠውኛል። ግን የተወሰነ ጊዜ ክራይ የተሰጠበት ቦታ ላይ ስላለ እነሱ እንትን እስኪሉ ድረስ ብሎ ነው የጓደኞቻቸው ናቸው ይጠቀሙበት ብሎ ሰጥቷቸው ነው። እነሱ ክራይም እንደ ክራይም አይደለም ማለት ይችላል። ዝም ብሎ መተጋገዝ ራሳቸው አይደል ሰጥቷቸው ቃላቸውን ለመጠበቅ ያክል ነው። ስራውን ሲጨርሱ ያን ታደርጋለህ ብሎኛልና ብዙ ማቴሪያሎችን አሁን ለብሬክ እነሱ ይደዋል ስቶር ላይ ምናምን እኔ ነኝ የምቆጣጠረው። በዛ አጋጣሚ መጣሁኝ ቦክስን የፌዴሬሽን ፕሬዚዳንት ሆኜ በማንኛውም ሰዓት ላይ ክልሉ ውድድር በሚያዘጋጅበት ሰዓት ላይ በአውሮፕላን ትኬት ቆርጠው ነው የሚልኩኝ ራሳቸው። በጣም ነው እንትን ብላቸው ማከብራቸው በተለያየ ነገር እንትን ይላሉ። ቪዲዮዎች እኔ ደግሞ እንድታመን ደግሞ ቪዲዮዎቹን ሁሉ ይዤ በዊቻት ነው የሚጠቀመው። ዊቻት የሚባል አፕሊኬሽን አለ። በዊቻት ልክላቸዋለሁ። ደስተኛ ናቸው። ያለውን ነገር ራሴን ሁሉ አስገብቼ ነው ቪዲዮ ቀርጬ ራሴን አስገብቼ ያው የክብር እንትን አለኝ ሱፍን ለብሰ
ከክብር እንግዶች ጋር ሆነ ያለውን ነገርና ያ ነገር ደስ ይላቸዋል። በቃ በታማኝነት ታገለግላለህ። ለምትወጣበት ጊዜና ለምትወስደው ረፍትም አሳማኝ የሆነ ምክንያት አለ። ከዛ ውጪ በስራ ሰዓትና በስራ ጊዜ ላይ ደግሞ ከሚጠብቁት በላይ አገልግሎት ስለምትሰጥ በአለቆችም ተወዳጅ ነህ። እንደዚህ አይነት ማለት ብዙ ድርጅቶች ላይ እንደዚህ አይነት ተቀባይነት እንዲህ አይነት እምነትና ጭራሽ ደግሞ ሽልማት ትንሽ ለየት ያለ ነውና የስራ ዋጋ ነው ብዬ አስባለሁ። በጣም ደስ ይላል። አሁን ከአባትህ የወረስከው ነገር አለ። በተለይም ደግሞ ዝቅ ብሎ መነሳትን ማንም ሰው አስገድዶ አይደለም እነሱ ጋር የገባው። የስራ ባህላቸውን ከማወቅም ጥንካሬያቸውን ከማወቅም አይደለም፣ ዝቅ ብሎ ማደግን ከመፈለግ ነው የገባው። ከዛ ከገባህ በኋላ ግን እንግዲህ ካለቆችም ከሌሎች ሰራተኞችም ጋር የመገናኘት ባህሪያቸውን የማወቅ ባህላቸውን የመልመድ ነገር አለ። ቋንቋም ለመግባቢያ እንደምትችል እያወራህ ነበርና የስራ ባህላቸውን እንዴት ታየዋለህ? ከነሱ የተማርከው ነገር እስኪ ሼር አድርገን። እውነት ነው፣ በጣም የስራ ባህላቸውን እኔ በጣም ነው የማደንቀው፣ በጣም ከሚገባው በላይ ማለት ነው። በቃ ስራና ስራን ነው እንትን የሚሉት በእነሱ በአዲስ ዓመታቸው ብለን የምናስበዋለን። በዛ ሰዓት ነው እረፍት ብቻ የሚያደርጉት። ከዛ ሌላ በቃ ስራና ስራ ነው። 24 ሰዓት ይሰራሉ። በሽፍትም ቢሆን 24 ሰዓት ይሰራሉ። ቁርጠኝነታቸው ለስራ ያላቸው አቋም በጣም ደስ ይላል። እና ስራን እነሱ ጋር ደግሞ መስራት ለምደ ደግሞ የትም ቦታ ላይ መስራት ትችላለህ። እየጮሁ ነው እኮ የሚያሰሩ በቃ እንደ ቤተሰብ እንደ ልጅ እንደ ወንድም በትንሽ ነገር ስህተት ካገኙ እየጮሁ ምን እያሉ እየሰደቡም እንትን ይለዋል። ያው በቃ እንድትሰራ ማለት ነው። እና ለስራ ስለሆነ ሁሉም ሰው ሌላ ስሜት ውስጥ ገብቶ አለቆችን ደግሞ እንዳይጣላቸው እኔ መጀመሪያውን ጀምሮ ስቀጥር ጀምሮ ባህሪያቸውን አስረዳቸዋለሁ። እና ስራና ስራ እኔ የምከራከርላችሁ በደሞዛችሁ ላይ የስራ እድገት እንዲኖራችሁ እናንተ ያን ደግሞ ማድረግ የምትችሉት እናንተ ናችሁ። ያው እግዚአብሔር እንዲያግዛችሁ ሆኖ ግን እግዚአብሔርን እናግዙላችንም አንኳኩ ከፈትላችኋል እንደሚባለው ምንጥር ከሆነ እግዚአብሔር ነገሮችን አልጋ ባልጋ ያደርግልናል እላችኋለሁ። አንዱ ካንዱ ከበለጠ ራሱ 100 ብር ካርድ ጭምር እሞላለሁ እኮ እኔ ከግሩፕ እንትን ብዬ በሳምንት አንዴ ስብሰባ ይኖረናል የሰራተኞች እና እንትና በአሁኑ ይሄን ውጤት አምጥቷል የተሻለ ነገር አድርጓል። ለሱ የክብሯ ነች 100 ብር መሆኑ አይደለችም። ያቺን ነገር ተሸላሚ መሆኑ ነው። ደረታቸውን ይነፋሉ። እንደገና ሻይ ቡና ደግሞ ሰብስቤ ያለቆቼን አስፈቅጄ ደግሞ ማኪና ይዤ ረፍት በሆነበት ሳለ ባይሱ ስብስብ አድርገጭናቸው ወስደህ ታዝናናቸዋለህ። ምክንያቱም ያ የሚመጣ ብር ብዙ የመኪና የተለያየ ክራይ ብር አለ እኔ ጋር የሚደርሰኝ እሱ ብዙ ብር ነው ለኔ እና በእናንተ ነው። አንድ እንጨት አይነድም፣ አንድ እጅ አይጨበጭብም፣ አንድ በሬ አይስብም፣ አንድ ሰው አይፈርድም እንደሚባለው ብቻን ምንም ነው እኮ። አሁን እኮ ከተማው ላይ ወደ ኋላ እመጣለሁ እንጂ ስጠይቀኝ ሽልማት ላይ ምን ያልኩት ብቻዬን አድርጌው አይደለም። የተለያየ ቦታ ላይ በጎ አድራጎት ስናደርግ በዙሪያ ያሉ ወንድሞች ጓደኞች ይኖሩኛል። እነሱን ይዤ ነው የማደርገው። ያው እንደ ስም ጎልቶ ይወጣልኝ እንጂ ከሌሎች ብዙዎቹ አሉ። ብዙም ደግሞ ያልተሰመረላቸው ብዙ ጀግኖች አሉ። ያው የጋን ውስጥ መብራቱ ነው ሲሰጡም ሲያደርጉም ጸጥ የሚሉ አሉና እኔ በተፈጥሮዬ ደግሞ የሆነ ነገር ሳደርግ ትንሽዬ ሌላው ደግሞ መልካም እንዲያደርግ ብዬ ጓደኞቼን ለእንትና እንደዚህ አድርገናል እናንተም እንደዚህ አድርጉ የሚል ያን የምትለው ነገር አለ። ለመማማሩ እንዲመጣ ነው እንጂ እንደ ጉራና እንደ ተለያየ ነገር ሳይሆን ሰው መልካም እንዲሆን እንድናደርግ ነው። እና እየዞርን ኢቭን ከራሴ ብር ኖሮኝ ሌሎች ድንገተኛ ከሆነ ፕሮግራማቸው በሆነ በበዓል ወቅት መጣና ብር ይያለው እየዞርነ የታመሙ ሰዎችን ይሄንን ብር ንስጥ በጋራ ያዋጣ ነው ብለን ነው የምንሄደው። አሁን እናንተ ፕሮግራማችሁ አይደለም እኔ ይሄን ፕሮግራም እንደሆነ ነው የመጣሁት እላቸዋለሁ። አረኛ ሳናዋጣ እንዴት ብለን ምናምን ይሉኛል፣ እቆጣቸዋለሁ። ይሄ ፕሮግራም ነው በምታዋጡበት ሰዓት ላይ ደግሞ እኔን ትጋብዙኝና አብረን የጋራ ነው ብለን እንሄዳለን እላቸዋለሁ። እንሄዳለን። ብዙ አልጋ ላይ የተኛ የደከመ ሰው አለ። የታመመም ሳይሆን ደግሞ አቅመ ደካማ ሆኖ ልጆቻቸው የተለያየ ቦታ ላይ ሆኖ በሞት ያጡ ልጆቻቸውን አሉ። እየዞርን ስንጠይቅ አበበ ነው ከበደ ነው አስቴር ነች አልማዝ ነች ብያለሁ ነገር እንጂ የተለያየ ቦታ ላይ ታረጋለህ። እርግጥ ስትሰጥ ቀኝ እጅ ሲሰጥ ግራ እጅ እንኳን አይ የሚባል ነገር አለ። እንደዛ ነውና ለሰጣቸው ሰዎች ስም መጥቀሱም አስፈላጊ ነው ብዬ ነው ማስበው በራሴ ማለት ነው። ምክንያቱም ሃይማኖታችንም አይፈቅድም። ግን እንደው ሌላው ደግሞ በመልካምነት እንዲማር ደካማዎች እንድናስብ የታመሙትን እንድንጠይቅ ሀዘንተኞች ላይ እኔ ከየጓደኞች ያዘን ቤት ላይ እኮ
ማቃቸው እንደው ሌላው ሰው ማላቀውም ሰው ጋር ባድር ደስ ይለኛል። የማቀው ሰው ግን ከሆነ ጋቤም ለብሼ ከጎኑኜ 3 ቀን ሲያድር አብሬ አድራለሁ። ወንበር ላይ ድንኳን እየጠበቅኩ አድራለሁ። ያ ምንድነው ይሄ ሀዘን በኔ ሆኖ ቢሆንስ ደግሞ ጓደኞቼም በኔ ሀዘን ሰዓት ላይ እኔን መስሎ አብረውኛ ያድራሉና ዛሬ የምታደርገው ለሰው የምትከፍለው ነገር ነገ ይከፍላል። እና ትላንትና ከትላንት ወዲያ ያደረጋቸው መልካም ነገር ዛሬ ሰው በምታጣበት ሰዓት የሚያግዝ ሰው በምትፈልግበት ሰዓት ላይ ያ ሰው ሮጦ ይደርሳል። ከየት መጣ ሳትለው ምሳሌ ቤታችን ነው ብያለሁ። ቤታችን ትልቅ ምሳሌ ነው እና እሱ ነገር ነው በጣም የሚለኝ። አንዴ ደግሞ እንደዚህ ደቡብ ሂጄ እያለ ወደ 18 ማዳበሪያ ጫማና ልብስ ይዤ መጣሁኝ እና ወጣቱን ሰብስቤ ደሴት ሎጅ ላይ እንትን አልኩና በዊልቸር የሚሄዱት እና ይርጋ ምስክርነት ሲሰጥ ነበር። ሽልማት ሄደን እግዚአብሔር ያክብረው በክራር በጣም ሰው ያገኘ እሱ ትልቅ ደረጃ የሚደርስ ነው። ልጆች እያለን ጀምሮ ነው ሙዚቃውን መናዳምጥና ታከለ የሚባል በዊልቸር ሄደ ዝቅ ካሉትም ከፍ ካሉትም ከባለስልጣንም ከባለ ሀብትም ከድሃዎችም ሁሉም ሰው የኔ ነው ብዬ ነው የማስበው። እና ሁላችንም በጋራ ተገኝተን እጣ የወፍጮ እጣ አድርገን በስፔሻል ምን ሰጣቸው አለ እና ይርጋና እናታከለን መርጠው እንዲወስዱ ታደርጋለህ። ከዛ በኋላ የሚመርጡ ሰዎችን ቅድሚያ የሰጣቸውን ሰዎች እነሱን ካደረክ በኋላ ይልቃል የሚባል ነፍሱን ይማረውና የኔ ስፖርተኛ የሆነ ልጅ አለ እንደው በሆነ ድንገት ያጣነው ወንድም አለ እግዚአብሔር ነፍሱን ይማረው። እሱም በጣም ወደው ነው ነበር። እሱም ቤተሰቦችም እነሱን ቅድሚያ እንዲወስዱ ታደርጋለህ ሀዘን ላይ ያሉ ሰዎች። ሌላው ደግሞ በእጣ ተደርጎ በኮፍያ ውስጥ ተደርጎ ምንድነው እጣው ሲወጣልህ የወጣለት ሰው ሄዶ ቀድሞ መርጦ ያነሳልኛልን። እሱ ነው እንትኑ ትልቁ ነገር እንጂ ለሁሉ እንዲደርስ የሚችለውን እስኪርቶም ሁሉ ሳይቀር ከዚህ ከመጣው በኋላ የተለያዩ ነገሮችን ሁሉ ገዝቻለሁ። ባይደርስብኝ እንኳን ላይደርስ ቢችሉ ከወጣቱ ብዛት የተነሳ በሚልና የሙስሊምና ኦርቶዶክስ የሚል ሁሉ ያለ መግባባት ጎንደር ላይ የተፈጠረበት ሰዓት ላይ ነበር። ሁሉንም መስቀል አደባባይ ላይ ነው ብዬ ነበርና ሌላ ነገር ይመስላል ተባለ። ከሃይማኖት በሰዓቱ ጎንደር ላይ ተፈጥሮ በነበረው ችግር ከዛ በኋላ ኃይሌ ኪብዛ ይባላል እሱ ቤትም ሲባል ይጠባል ተባለ። እግዚአብሔር ይስጠው ደሴት ሎጅ ባለቤት እሱንም ጠርቼው ነበረ ጋብዣውም ስለነበር ቦታውም እድሳት ላይ ነው ያለ የኔ ቤት ደሴት ሎጅ እና እዛው ተገኝታችሁ እዛው ላይ አድርጉታልን። እዛ ደስ በሚል ሁኔታ ያው አንድ እንድንሆን እንድንፈቃቀር በሃይማኖትም ሆነ በፖለቲካ ልዩነት እንዳንጣላ አንድ እንሆን ለከተማችን ሁላችንም አንድ ሆነን መሄድ እንዳለብን ጌታ ኢየሱስ ክርስቶስ ያው ፈጣሪ በምስሉ አድርጎ አዳምና ሔዋንን ፈጠረ። እነሱ ሙስሊም ኦርቶዶክስም የተለያየ ሃይማኖትም የተለያየ ፖለቲካ ላይ ያለም ሰው የቅድመ አያት ልጆች እኮ ነን። ስንቆጣጠር አንድ ቤተሰብ ነን። በዛ ምን አለው እና ከእንትና መጣ ከዚህ ሀገር መጣ የሚለው ከዚህ ክልል መጣ ውስጤ ደስ አይለውም። እኔ ሁሉንም በአንድ አይን ነው የማየው እና እሱ ነገር ሁላችንም ላይ እንትን ቢል እግዚአብሔር ፍቅር ነው። ፍቅርን ደግሞ እንትን ባልን ቁጥር እግዚአብሔር ከኛ ጋር ይሆናል ማለት ነው። በተለይም ደግሞ ከተማ ላይ ጸቦች ሲፈጠሩ የግሩፕ ጸቦች ሲፈጠሩ ቀበሌ ከቀበሌ የሆነ ቡድን ከሆነ ቡድን ጸብ ሲፈጠር እንደምታስታርቅ እንደምታግባባ ባለፈው የምስጋና ፕሮግራም ላይ እየሰማው ከነበረው ውስጥ 20 በቁጥር 20 የሚደርሱ የግሩፕ ጸቦች ውስጥ 19ን ማስታረቅ እንደቻልክ ሲነገር እየሰማው ነበርና የነዚህ ነገሮች መነሻ እንዴት ነው የሚሳካልህ? ማለት ትንሽ ከባድ ነው። በተለያየ መንገድ ሊጣሉ ይችላሉ። የሁለቱንም ወገን ችግር ሰምቶ ግን ማስማማት አንተ ከነበርክበት ባህሪ አንተ ካለ ፐርሰናሊቲ አንፃር እንዴት ነው እንትን የምትላቸው? በጣም ጥሩ። ያው በአብዛኛው ያለፍኩበት ህይወትም ያግዘኛል። ያው ትናንትና ከትናንትና ወዲያ እኔም ያለ እውቀት በስነ ምግባር የታነጸ መልካም ዜጋ በስፖርቱም በምኑም መስመርን ከመያዛችን በፊት በወላጅ ተመክረን መስመር ከመግባታችን በፊት እናደርገው የነበረ ስህተት አለ። ያንን ሁሉ በብዛት ያውቀዋል። የባህር ዳር ተወላጅ ያውቀዋል። በየቀበሌው ሳላስረዳው የተረዳ ነው። የማያውቅ ሰው ደግሞ ሲኖር ያን ምሳሌኛ ያለፍንበት ነገር ነውና ለምን ወደ አንድ አንመጣም? ፍቅር ያሸንፋል። ያው ወዳጅ አድርገህ የራስህ ሰው ሆነ ተጠቃሚ መሆን እየተቻለ ጠላት አድርገህ አንተ ብትጠፋ ቤተሰቦችን ያጠቁባልና ለቤተሰብ ስንል በዙሪያችን ያሉ ደካማዎች እኛ ጀግና ልንሆን እንችላለን፣ ግን በዙሪያችን ያሉ ደካማ ህፃናትም ሆነ ቤተሰቦች ወላጆች ይኖሩናል። እነሱ እኛ ሌላውን ሰው ስናጠቃ
ሌላው ደግሞ የኛን ደካማ ቤተሰቦቻችን ያጠቃሉና ለቤተሰብ ስንልም መሸነፍ አለብን። ሁለት ፕላስ ከጸብ የሚገኝ ነገር የለም፣ መጎዳታት ነው። አጠፋው የሚያዘው ህግ አይለቀም። ብትጠፋም ራስህ ነው የምትጠፋው። በህግም ደረጃ ተፈላጊ ነህ። ተሳደህ ያለበት ቦታ ላይ ህይወትን መስረቅ ነው። 10 ዓመት ተፈረደብህ፣ 20 ዓመት ተፈረደብህ። በሰላማዊ መንገድ ቤተሰቦችን ሳይማሩ ያስተማሩን ቤተሰቦችን እያገዝክ እየሰራ መጥቀም እየቻልክ ማረሚያ ቤት ለአንድ ሰዓትም ቢሆን እኮ ለሆነ ቦታ ላይ እንዳትወጣ ተብለህ ብትከለከል ይጨንቃል። እና እሱን ነገሮች ነግራቸዋለሁ። እግዚአብሔር ያክብራቸው። በአብዛኛው በየቦታውም ደግሞ በየቀበሌው በስፖርት አሰልጠኛቸው ያሉ ወጣቶች ስላሉ ስለኔ መልካም ስለሚያወሩ እንደሱ መጥቷል ተብሎ አክብረውኝ ተገናኝተው ያው ማለት ያለብኝን ነገር ከመነሻቸው ተነስቼ የግራ ቀኙን ታዳምጣለህ። ችግራቸውን የሽማግሌ እንትኑ ማቀራረብ ነው። በቃ አንተ ይሄንን ተው፣ አንተ ይሄንን ተው ትላለና ይሄው የግሩፕ ጸቦችን ወደ 20 ይሆን እንጂ እንደዚህ በትዳርም በተለያየ ቦታ ላይ ብዙ ቦታ ላይ ቢዚ ነው የምሆነው። እኔ አሁን ባህር ዳር ስመጣ እንደውም ሌላ ሀገር ስራ ሲሆን ይሻለኛል የለም ተብሎ ስለሚታሰብ እና ማስማማቱ ትልቅ በረከትን ከፈጣሪም እንደገና የሰው ሀብትን ማግኘትም እንዳለ ሆኖ ትሄዳለህ። አንዳንዴ በጠበቀው ልክ ሳይሆን ቆይቶ ቤተሰብ ጋር ልነጋገር ጊዜ ስጡኝ ይላል። ሌላ ጊዜ ደግሞ ትሄዳለህ። ፍርድ ቤት ስትሄድ በየጊዜው ቀጠሮ እንትን እንደምትባለው እዚህ ጋር ለማስማማት ስትሄድ እንደሄድክ ልታስማማ ማችልበት መንገድ አለ። እግዚአብሔር የፈቀደልህ ሰው ሲኖር ደግሞ እንደ አንተ መጣ ብሎ ወደውን ተዛስመ ባንዴ ነገሮች ሁሉ ይቆማል። አንዳንዴ ደግሞ እናስብበት። በዚህን ቀን እዚህ ቦታ እንትና እንዳይቀር እንትና የለም ከግሩፕ የጎደለ ሰው ሲኖር እኔን ትተው ታረቁ የሚል ነገር እንዳይመጣ በሚል እነሱ እስኪመጡ አንድ እስኪሆኑ ድረስ ትጠብቃለህ እና ለስራ ይሄንን ጉልበታችንን ይሄን አቅማችንን ለስራ እንጠቀም በሚል አግባብተህ ወደ ስራ እንዲዞሩ ታደርጋለህ። የስራ እድልም ደግሞ ከመካከላቸው ሹፌርም ይኖራል ተማሙቼ ያንን ሰው አንድ ሰው ከነሱ ስጠቅምላቸው ሁሉም ሰው እንደተጠቀመ ያለ እና አንዴ ሲቲ ወክ ላይ ከባህር ዳር ወሩ ከገባ መጀመሪያው ሳምንት ባህር ዳር ሲቲ ወክ ነበርና እዛ ስንሄድ ወደ 3 ፖርሳ ደግሞ ልብስና ጫማ ምናምን አድርጌ ሄጄ ነበርና ሲሄድ የመጀመሪያው ጊዜ ሳይድ ያየዋቸው በግሩፕ ጸብ ያስማሟቸው ልጆች እዛ አንድ ላይ አብረው እንትን ያሉ አየውና እነሱንም መነሻ አድርጌ የማከብራቸውን ሰዎች ለብዙ ሰዎች ሸልም ያለው የራሴን ከውጭም ከሀገር ውስጥም በተለያየ መንገድ የማገኛቸው የሚላኩልኝ ነገሮች ለሰው መስጠት ደስ ይለኛል እና እንደዛ አድርጌያለሁ። ደስ ይላል። የምታረገው ነገር በትንሽ ነገር ጋር በጠጠር ይደገፋልና በምታረገው በትንሽ ነገር እንትን ይላል። እንደገና ደግሞ አክብራቸው ደግሞ በእነሱ ቤተሰብ ጉዳይ ላይ ማንኛውም አይነት ችግር ሲኖር ትሄዳለህ። የችግራቸው ተሳታፊ ትሆናለህ። እነዛ የሰው ሀብት የራስ ይሆናሉ ማለት ነው። እንደ ሕፃን ልጅ ሲደውሉ ሌሊት ሁሉ እኮ ይደውላሉ። ስራ ሁሉ አጣው ሌሊት ሁሉ ደውለው እንቅልፍ ያልወሰዳቸው ልጆች እንደው ስራ ካለ እኔ አልበሳጭም። ያው ስራ ቢቸግረው ነው እና የደወልክበት ሌሊት ነው። ያው አሁን ባትደውል ስለ ቀን ላይ እኮ ስልክ እኮ ቢዚ ነው እንጂ ተደውሎ ማላነሳው ስልክ የለም። ወይም በሆነ አጋጣሚ ስራ ላይ ሁኜ ካልደወልኩ ቆይቼም ቢሆን እደውላለሁ። ለሰው ክብር መስጠት ለራስህ ማስከበር ነው። ሰውን ስታከብረው ያከብራል። ሰውን ደግሞ ካላከበርከው ደግሞ በዛው ልክ ምላሽ ታገኛለህ እና ያው ፍቅር ሰጠን ፍቅር ብንቀበል የተሻለ እንሆናለን ብዬ ነው የማስበው። በቅርቡ ብዙዎች የማያገኙት እድል ነው። ብዙ ጊዜ የምናደርገው አብዛኛው እንደ ኢትዮጵያም ሰዎች ካለፉ በኋላ መልካም ሰው ነበር እኮ እንዲህ እኮ ያደርግ ነበር ደግ ነበር ነው የምንባባለውና በጣም እድለኛ ነህ ብዬ አስባለሁ። በዚሁም እድለኝነትህ ማመስገንም አለብህም ብዬ ስለማስብም ነው። በህይወት እያለህ ወንድሞች የሚያውቁ ሰዎች በህብረት ተሰብስበው ስላደረግከው ነገር ምስጋና የተደረገበትን ፕሮግራም በአካል ተገኝቼ ስሜታዊ ሆኜ ስለነበር አንተ ምን ተሰማህ በለቱ? እኔ በጣም ልዩ ስሜት ነው የተሰማኝ። እኔ አላውቀውም። እንደውም ሰርፕራይዝ ሁሉ ሊያደርጉኝ ያስበው እንደነበረ ነው እንደውም ከዛ በኋላ የተሰማውና እኔ በአብዛኛው ያው ለስራም ደግሞ አለቃዬ የፈለገኝ ስለነበር ለሆነ ጉዳይ መጥቷል በቅርቡ እና እንድትመጣ ብለኝ ያው አንዳንድ ጉዳዮችን ጨርሼ ልሄድ በነበረበት ወቅት ስለነበር እንዳትሄድ በአሁኑ ሳምንት በቅርብ ቤተሰብ ሰርግ አለና ይሉኛል የቅርብ ጓደኞቼ እና ለመሄድ ያሰብኩበት ሰዓት ሁሉ ነው ነበር እና እንደዛ ሲሉኝ አልጠበኩም። የኔ እንደዚህ ሰርፕራይዝ ለማድረግ ነው የፈለጉት እነሱ አይነግሩ። ከዛ በኋላ ምን አይነት እንትን ነው ስል ሱፍህን ማሳጠባሪ የሆነ ፕሮግራም ኖሮ ሱፍ ለብሼ ነበር እና
ከዛ ሱፍህንም አውልቀ አሳጠብ ይቀመጥ የሚገርም እንትን አለ አለኝ ፕሮግራም አለ እንትን እንዳትል እኔም እሺ ብዬ ለዛ ፕሮግራም ነው እንትን ያልኩ እኔ ብሄድ ስለ እዛ ከሌላ ቦታ የምትመጣበት ፕሮግራም ነው የኛ ቅርብ ቤተሰብ ነው ምናምን ይሉኛል ጓደኛችን ነው ምናምን ይሉኛል አንደኛው ነው ቤተሰብ ያለኝ ሌሎች ደግሞ ጓደኛችን ነው ይሉኛል ሁሉም ቤተሰብ ካሉ የአንድ ሰው ቤተሰብ ይችላል እና እንደዛ ሲሉኝ ችግር የለም ውዬ እሄዳለሁ እንትን እላለሁ አልኩና እንትን አልኩ ከዛ በኋላ አላቅም ግን 2 ቀን ሲቀረው ደግሞ ለካ ቲክቶክ ላይ ለቀውታል ማለት እያያ የብዙዎቹ ነው እኛ ብቻ አይደለም እና ሳትነግሩን የሚለው ሰው ሊኖር ስለሚችል በየበረሃው የተለያየ መራ ከሀገር ሁሉ ስራም ሲሰራ ስለነበረ የስራ እድል የሰጣቸው ባለውለታዎች ይኖራሉ በተለያየ መልኩ በስፖርትም ደግሞ ክልሉን ወክለው ዞኑን ወክለው የተለያየ ቦታ ላይ በስፖርት ቤተሰቡ ላይ ብዙ የራሱ የሆነ ኔትወርክ ስላለው የራሱ ሰዎች ስላሉ ቢያንስ በቲክቶክ ለቀነው ሳትነግሩኝ የሚል ሰው እንኳን ካለ አፉን መያዣ ቲክቶክ ላይ ለቀናል ለህዝብ ነው የጠራ ነው ብለን እንላለን የሚል ሐሳብ ኖሯቸው ለቀውታል ከተለያየ ቦታ ቲክቶክ ላይ ተለቃይተን ምን ፕሮግራም ተዘጋጅቶ ነው ያሉ ሲደውልልኝ የምን ቲክቶክ ነው ምንድነው የምትሉኝ ምናምን አልኳቸው እንዴ አይነት ግባ ቆይ እስኪ ዋትስአፕ ለላክልህ ሼር ላድርግልህ በቴሌግራም ብለው የተለያዩ ሰዎች ላኩልኝና ሳየው እንበይ ሁሉ መጣኝ ማለት ነው እንበይ እርግጥ ብዙ ጊዜ ይሉኛል በፊት ጀምሮ እንደም አሁን በስራ በምንም እንትን ትላል ብዙ ጊዜ ራሴን እንትን ያልኩበት ሰዓት ላይ ሁሉ ነበርና በተለያየ አጋጣሚ አንድ ነገር ማድረግ አለብን ስላንተም ከተማዋ ምስጋና ላንተ ማቅረብ አለባት የተለያየ ነገሮች ይሉኛል እና አንድ ጊዜም ሀና ማርያም ካሴም ፕሮግራም ኖሯት እዛ ጋር በራሷ እውቅና ሰጠኝ አሸልማኛለች እግዚአብሔር ይስጣት ሰርቲፊኬትም ሰጠኛለች ሁለተኛ ደግሞ ከንቲባ 2013 ላይ እናቷ አማረ ከተማው ላይ በማደርገው ተሳትፎ የሰላም አባት በሚል የሰላም ተምሳሌት ብለው ተሸልመውኛል የዘንባባ በጣውላ የተሰራና በሰርቲፊኬት እና ሌሎችም አሁን ብዙዎች ማስተያየት የጻፉትን ሳይ እንደም ዘግይታችኋል የሚሉ ነገር አለና ያለው እንትን ክብር ለነሱ ይገባልኝ ያው እኔ ብቻ አይደለም የሚገበኝ ይሄንን ነገሮች አደረገ ብለው ይሸለም ብለው ያሉትን ነገሮች በዙሪያ ያሉ ወጣቶች በሙሉ የተሳተፉ ሰዎች ተሸላሚ ናቸው የሁሉ የባህር ዳር ወጣት የነዋሪው አጠቃላይ ያዛውንቱም የህፃናቱም ታላቆችም ውጤት ነኝ በተለይ ታላቆቻችን እነሱን ያያየን ነው እንደ አሪያ ከነሱ እንትን ለማድረግ ነገ ደግሞ ከኛ ደግሞ ተከታዮች ይመጣሉ እኮ ከኛ እኮ ከኔ ስር ላይ ሆነው እንደምሳሌ እንደው የተወሰኑ ሰዎች ስም አልጠቅስም ከናንተ ያየነው ነው የሚሉ መልካም ላይ የተሰማሩ ነው ከናንተ ከታላላቆቻችን ያየነው ነው ይላሉ ደስ ይላል ያ ነገር ነገ ደግሞ እነሱን ደግሞ ተረካቢ ይመጣል እኔንም ተረካቢ ይመጣል ታላላቆቻችንም መልክተኛ ይመጣለታ ሰርቲፊኬትም ቢሆን እንኳን ላመስገን ብዬ ለተለያዩ ሰዎች ስማቸውን እነሱን አይቼ ነው ካልኩት ጋር ሌላም ለከተማዋ እድገት ላይ ትልቅ አስተዋጽኦ አደረጉ በሚል ያሰብነው በጋራ ሆነን ሰርቲፊኬትም ሸልመናል እንትን ብለናልና ይህ መልካምነት ደስ የሚል ድባብ አለው ባህር ዳር አሁንም መልክተኛው በቅርቡ ተቀብለናል እና ደስ የሚል ነገር ነው ከኛ የወጣ ልጅ ነው የኛ በኳሱም ጀግና የነበረ ልጅ ነው ከናቱ ነው እሱም መልካምነትን ያዘው መልካምነትን ከናቱ ይዞ ቢመጣም ደግሞ ሌሎች ደግሞ በዙሪያ ያሉ ደግሞ ጥሩ ይሰራሉ የሚሉት ወንድሞች ጓደኞች ደግሞ ተጨማሪ እንዲጠነክር ያደርጋልና አንዱ ካንዱ መማማሩ መልካምነት ትርፉ ብዙ ነው ብዬ ነው የማስበው ትርፉ ብዙ ነውና ለምን አሁን እንደዚህ አይነት ነገሮች በተግባር ያደረጋችሁ ኖራበት አለፍከው ያንንም ደግሞ ፍሬ በህይወት ያለህ አየህ አሁን ላይ ከዚህ በኋላ ለሚመጣው ትውልድ ግን መልእክት ብታስተላልፍልኝ ምክንያቱም የተለያዩ ልዩነቶች አሉብን የሰው ልጅ እንደየመልካችን የተለያዩ ሀሳቦች የተለያዩ አመለካከቶች እሳቤዎች አሉንና ብዙ ጊዜ በማይረባ ነገር ተኮራርፈን በማይሆነ ሀሳብ ሶሻል ሚዲያ ላይ በሚለቀቁ ተራ ሀሳቦች ብዙ ሰው ተለያይቶ መጥፎ እሳቤ ይዞ ይቀራልና መልካምነት እንዲበረክት ህብረት እንዲኖር በጋራ ሰላም እንዲኖረን ምን መልእክት ታስተላልፋለህ ለወጣቱ? ያው የአንዱ የጓደኛውም አብሮት የሚኖር የማንኛውም ባለንጀራ እንደራስ አድርገው ወደደ በሚለው ማስበ ነው የጎረቤት ሰላም የኛ ሰላም ነው የጓደኞቻችን ሰላም የኛ ሰላም ነው አጠቃላይ በምድር ላይ ያለው እግዚአብሔር የሚወደው ነገር ስለሆነ መልካም ማድረግ ማለት ነውና መልካሞችን ስራ እንደ አጋጣሚ ትላንትና የታረቁ የኬች ክብደት ባለፈው የተቀበልነው ስዊት ቦክስ ጀግናችን ነው እዚህ እኛ ጋር የወጣ ልጅ ነው
ምርጥ ጀግና ነው። የጀግና አቀባበል አድርገን የዘመናችን ጀግና ብለን ተቀብለናል። እንዲሁም ቶማስ ደግሞ እንደዚሁ የኛው ክልል ልጅ ነው። እዚሁ አባቱም እዚሁ ባህር ዳር ናቸው። ወደ ደሴ አካባቢ ወደ ወሎ አካባቢ ናቸው እና ያው እኛ አካባቢ ያለን ሰው ነው። እኛ እንምጣ አውሮፕላን ቲኬት እንቁረጥና እንምጣ ብለን ስንለው አንድ ይበልጣል ወይም ገብረ ኢየሱስ ይባላል። እሱ እኛ ያለን እኛን እኮ እዚህ አፍርታችሁናል፣ እኛን እዚህ አፍርታችሁናል፣ እኛ እዚህ እንጨርሳለን፣ ከኛ በላይ ከሆነ መጣችሁ ታግዙናላችሁ አሉ። ምክንያቱም እዛ ድረስ የምንሄደው ለምንድን ነው? ወንድሞች ለማፍራት ነው፣ ለሰላም ነው የምንሄደው፣ እንደዛ ለማድረግ ነውና የተለያየ ቦታ ላይ ይሄን ቀን አልበለህ እንጂ ተደውሎልኝ በአውሮፕላን ስራ አስፈቅጄ ለርቅ ብዙ ጊዜ ተመላልሼ ያውቃለሁ። ስመጣ ውስጤ የተደሰተበት ነው መጣው። እግረ መንገድ ቤተሰቦችን ታያለህ፣ ጓደኞችን ታገኛለህ። ግን ትልቁ ዓላማ ሰውን ለማስማማት ነው የመጣ። የጎረቤት ሰላም የራስ ሰላም ነው። ጎረቤት ሰላም ከሌለ የተደባደበው ምን እንትኑ እኮ እንቅልፍ አያስተኛም። እና የአገር ሰላም፣ የጎረቤት የጓደኛ ሰላም የራስ ሰላም ነው። እና እሱ ነገር ነው። አሁን ከ20 ግሩፕ ሰዎች 19ን አስማምቼ ጨርሼ አንድ ነው የቀረኝ። አንዱንም ደግሞ ዛሬ ነገ ሳልሄድም ለመጨረስ ከእግዚአብሔር ጋር እየሞከርኩ ነው ያለሁት ወደ አዲስ አበባ ለስራ ሳልመለስ። እና የምናደርገው መልካምነት ለራሳችን ነው። ወንድሞች ቤተሰብና የሰው ሀብትን የሚያክል ነገር የለም። የሰው ሀብት ካለ እኮ ንግድ ቦታ ላይ የምትከፍት ከወንድማችን ንግዛ ብሎ መጥቶ ባንድ ያከብራል። በአጭር ጊዜ ውስጥ እንድትከብር ያደርጋል። ችግር ቢደርስብህ ደግሞ እኔ እንደደረሰብኝ አይነት ችግሮችን እንትን ይላሉና በእምነት እንስራ። ስርቆት ምንም የሰው የኛን ያለውንና ሀቅ አንፈልግ። ራሳችንን እንትን ነበር። ምክንያቱም ነገ ተጠያቂ እንሆንበታለን። በህግ ባንጠየቅ በፈጣሪ ዘንድ እንጠየቃለን። ህግ ደግሞ በያዘን አጋጣሚ ይጠይቀናል። መልካም ነገሮችን ማድረግ ክፍያው ለራስ ስለሆነ ሁላችንም መልካም እናድርግ። መልካምነትን ከዛሬ ብንጀምር ጓደኛ ከጓደኛ ቢተሳሰብ በፖለቲካም ሆነ በሃይማኖት ያሉ አንዳንድ ነገሮችን አለ። እንደገና ደግሞ ስም መጠፋፋት እንደዚህ በሶሻል ሚዲያ አንዱ ነው የመንቀፍ ነገር ብሔር ከብሔር እንትን የሚደረገው ነገር ያስከፍለናል። ነገ ከነገ ወዲያ ዞሮ የሰው ልጅ የዘራውን ነው የሚያጭደው። አንድ ገበሬ ጤፍ የዘራ ገበሬ አተር፣ ሽምብራ፣ በቆሎ ምናምን አያጭድም፣ ጤፉን ነው የሚያጭደው። ተንኮል የዘራ ሰው ተንኮሉን ነው የሚያጭደው። መልካም የዘራ ሰው ደግሞ መልካም ነው የሚያገኘው፣ ራሱ የዘራው ነው። እና የስራችን ስለምናገኝ እግዚአብሔር ለፍርድ የማይቸኩል አስተዋይ አምላክ ኑሮን ነው እንጂ ሰፊ የሆነ አምላክ ኑሮን ነው እንጂ እንደየስተታችን ወደውን ቅጣታችን የሚሰጠን እንትን ነውና ሰዓቱን ጠብቆ ወይ በንስሐ ይመለሳሉ ይስተካከላሉ በሚል በትዕግስት እየጠበቀን ነው። ዛሬ ታይተን ነገ እየጠፋን ያለ ነው፣ በተለያየ መንገድ በበሽታም ሆነ በተለያየ ችግር ማለት ነውና እስካለን ድረስ ግን መልካም አድርገን እንትን ማድረጉ ጥሩ ነው። በዛ አጋጣሚ የባህር ዳርና አጠቃላይ የ17ቱን ቀበሌ ወጣቶችና ነዋሪዎች፣ ህፃን አይል ወጣት፣ ጎልማሳም ሆነ ሽማግሌ ሁሉም አጠቃላይ ነዋሪዎች የትም ቦታ ላይ ይምጣ አክብረውኛል። እግዚአብሔር ያክብራቸው ነው የምለውና ትልቅ እንትን ነው ያደረጉኝ። ከኔ ውስጤ ቃላት የሌለውን ነገር ነው እንትን ያደረጉ እና አመሰግናለሁ ነው የምለው። እነሱም ትልቅ ሰርፕራይዝ ነው ያደረጉኝ። አላውቅም ቃላት የምታጣለት ነገር አለ አይደለ? ቃላት የምታጣለት ለካ እንደዚህ ብዙ ሰርቻለሁ። ሜሴጅ ሁሉ ሲሉኝና የተለያዩ ነገሮችን አነባለሁ እንትን እላለሁ። የማያውቅ ሰው ማን ነው የሚል ሰው ይጽፋልኝ። እውነቱን ነው። ካላወቀ ስለማን ነው የሚነገረው? ግልጽ አድርጉልን ይባላል። ስለምታውቀው ነው የምትመሰክረው። የሚያውቅ ሰው ሲመሰክር የማያውቅ ሰው ደግሞ ማን ነው ምን ሰርቶ ነው የሚል ጥያቄ ያመጣል። እና እውነታቸው ነው። ያው ግን በመልካም ሁላችንም በመልካም አስበነው በመልካም የተመሰገነን ሰው በመልካም እያመሰገንን እያበረታታን ብዙ መልካሞች እንዲወጡ ለማድረግ እንሞክር። ያው እንወዳለን ብያለሁ። እኔ አሁን በዛ ሳለ ሞቴንም ሰርጌንም ነው ያየሁትኝ። በቃ ሞቼም የሚቀብረኝ ሰው በቃ በቁሜ ማለት ምን ያክል ሰው ይመጣልኛል። የጻፈልኝ ሰው በሙሉ ሳይሰማ ብዙ ሰው እንዴት ሳትነግሩን ነው እንግዲህ በሁለት ቀን ውስጥ እንትን በብዛት እኔ ራሱ እንኳን ከሰው ነው የሰማሁት። የራሴን ፕሮግራም የማትከፍትበት ሰዓት ይኖራል። ቲክቶክን ያየ ሰዎች ያዩ የሰሙ ሰዎች መጥተዋል፣ ተገኝተውልኛል። ብዙ ደግሞ የኔ የምላቸው ሰዎች ደግሞ የተለያየ ክልል ላይ የተለያየ ነገሮችን አድርጌ በመልካምነት በወንድምነት እነሱም ለኔ አድርገው እኔም ለነሱ አድርጌ እንደ ቤተሰብ እንደ ወንድማማች ሆነን ፍቅርን ሰጠ ፍቅር ተቀበለ የራሴ ያረካቸው ሰዎች አሉ። እነሱ ሁሉ በአውሮፕላን የምንመጣውን ቀድመን ሰምተን ቢሆን ነው ይሄ እኮ ትልቅ ነገር ነው። እኛ የምንፈልገው ነገር እኛ ሁሉ በውስጣችን የምናስበው ነገርና የተለያየ ሰው ብዙ ነገሮችን የጻፈውን ያክል የሚሉ ነገሮች ስትሰማ እንዴ ዛሬ እኔ ቁሜ ለካ የሚቀብረኝ ሰው ከተለያየ ሞተ ቢባልማ ከተለያየ ቦታ ላይ መጥቶ
በስርዓት በደመቀ መልኩ ያው መቼም መሞት አይቀርም እና ሞቴንም ሰርጌንም ትልቁን ደስታዬን ሁሉ ያየሁበት ቀን ነው ብዬ ነው ማስበው የዛኔ እና እኔ ከቃላት በላይ የሆነብኝ ለዛ ነው ወንድም አለ። በጣም ጥሩ። በዚህ ሁሉ የህይወት ውጣ ውረድ ውስጥ እንግዲህ በስራ ህይወትም በስፖርት ህይወትም ከዛ ውጭ በበጎ ምግባርም በርካታ የህይወት ልምድና በርካታ ሰዎች በዙሪያ ታውቃለህ። መልካም ያደረክላቸው ሰዎች እንዳሉም ላንተም በተመሳሳይ ሁኔታ መልካም ስለአንተ መልካም ማውራት ራሱ በዚህ ጊዜ ማድረግ አይደለም አንተ ስለምትሰራው ነገር የሚያደርገው እኮ ይሄ ነው ብሎ ትክክለኛውን እውነቱን መናገር ራሱ ትልቅ ውለታ ነው በዚህ ሰዓት። ምክንያቱም ባልዋለበት ሰው ስሙ ሲጠፋ የሚለው በርካታ ስለሆነ ማለት ነውና እንደዚህ ላደረጉልህ በዙሪያ ስላሉ ቤተሰቦች ስላሉ ወዳጆች ማመስገን የምትፈልጋቸው የምታስተላልፈው መልእክት ካለ? አጠቃላይ እንግዲህ ከልጅ ልጅ ቢለዩ ዓመት የማይቆይ እንዳይባልብኝ ሁሉንም በቃ ይሄን ፕሮግራም በሙሉ የተሳተፈልኝ ከአስተያየት ጀምሮ በርታ ጠንክር ብሎ መልካም አስተያየቶችን እንትን ያለኝን እና እንዲሁም ደግሞ ማን ነው ብሎም እንትን ያለውም ሰው እነሱም የኛ ዜጎች ናቸው፣ የኛ ወንድሞች ናቸው። ሲያውቁ ያከብሯል። ሰው ልጅ ሲያውቅ ነው የራስ ሰው ሙና እውነት ጥሩ ነገር አድርጋቸዋል ሊለው የሚችለውና በአጠቃላይ የኢትዮጵያን ሕዝብ በሙሉ የትም ዓለም ያሉትን ማለት ነው በቃ ጉዳዩን ተመልክተው ለዚህ ክብር ይገባዋል ያሉትን ቁጥር አንድ የአንበሳውን ድርሻ የሚወስዱት ለዚህ ክብር ከተማዋ ልታመሰግነው ይገባል ብለው ያከበሩኝን ቁጥር አንድ አመሰግናለሁ። ክብር ይስጥልኝ። ያው ከዛ ሌላ ደግሞ በቃ በአጠቃላይ መልካም እንትንን እየገለጹ በተለያየ ቦታ ላይ በተለያየ ክልል ላይ በስራም በስፖርትም ሄጄ እንትን ያልኩትን ጽፎ በአስተያየት ውስጤን የገነቡትን ወንድሞች እህቶች፣ አጠቃላይ ቤተሰቦች ክብር ይስጥልኝ ነው የምለው። እንደው ቃላት የለኝም ለሁሎችም ማለት ነውና እኔ አላውቅም እንግዲህ በተግባር ነው የሚገለጸው። መልካም ነገር በተግባር ነው የሚገለጸው። ስታደርገው ነው የኖርከው። ቀሪ እድሜ ደግሞ ከጤና ጋር ሰጥቶ ከዚህ የተሻሉ ከዚህ የባሱ መልካም ነገሮችን ሰርተ በዙሪያ መልካም ወጣቶች እንደምታፈራ ያንተን አሪያ እየተከተሉ ብዙ መልካም ነገሮች ኢቭን አሁን የሚያንዣብቡ የሚመስሉ ሰላም የሚፈልጉ እርቅ የሚፈልጉ ጉዳዮች በአንተ ዙሪያ እንዲፈቱ እኔ ምኞቴ ነው። እንደዚህ አይነት በዚህ ዘመን እንደዚህ አይነት ሞዴል ሊሆን የሚችል ሰው ማግኘት መልካም ስለሆነ ምክንያቱም ተመልካቾቻችንም በዚህ የያያ ፕሮግራም የሁለተኛው ነው። የመጀመሪያው የምስጋና ፕሮግራሙን ሙሉውን ጭነነዋል ዩቲዩብ ላይ ከህይወት ታሪክ ጀምሮ ሰዎች ስላንተ የተናገሩት አረብ ሀገር ውጭ ላይ የሄዱ ሰዎች ስላደረከው ነገር በሙሉ ሙሉ ነገሩ ዩቲዩብ ላይም አለ። እሱንም ጭነነዋል። እድሜ ሰጥቶህ ጤና ጨምሮልህ ከዚህ በተሻለ መልካም ነገር ሰርተህ እንደ ሀገር የምትመሰገንበት እንደ ሀገር ኩራት የምትሆንበት ጊዜ ያምጣልህ የሚል ምርቃት ደግሞ ከኔ ወሰደ። አሜን አሜን። ወንድሜ አጋጣሚ በዚህ ከገዳም የሆነ ገዳም ላይ የተለያዩ ገዳሞች አባቶች ይጠሩኛልና እዛ ገዳሙ ላይ ሁሉ ማመሰግናቸው እነሱ ተደስተው ሁሉ የደወሉልኝ ሰዓት አለ። ይሄን ጉዳይ ሰምተው ማለት ነው። ገዳም ላይ ወራ ኪዳነ ምሕረት በነፍስ ጉዳይ ላይ በሽምግልና በተለያየ ቦታ ላይ ስትሰማ የሄድኩትኝ አጋጣሚ የጓደኞቻችን አባት በሞተር አደጋ አርፈው ነውና ሄደን እኔና አሌክስ ብስክሌት ተወዳዳሪ እሱም የኛ ካምፓኒ ያለቆች ሹፌር ሆኖ ነው የሚሰራው። እሱም ለሱም ራሱ የሚመሰክረው ነገር ነው። ወደ ጥሩ ነገር ያመጣሁት ወንድሜ ነው እና ስፖርቱ ላይ ነበርን። ከስፖርት ወደ ልማት በሚል አብረን ነው የምንሰራው። እሱ ጋር ሄደን አዘን ስንደርስ 3ኛ ቀን ነበር የደረስነውና አዘን ድንኳን ሊፈርስ ስለሆነ ሰው ሳይሄድ ዘመዱ እርቅ ብለን በአጋጣሚ በሞተር አደጋ ነው ይሄ ችግር ነፍስ የጠፋው ተብሎ መጡ። ከዛ ውስጥ ላይ ራሳቸው ልጆችም እኔ እንድካተት አደረጉኝ። ከተማው ላይ ባለኝ ስም ማለት ነው። እሱ አብሮ አንዱ ሽምግልናው እንትን የሆኑ ቄሶችም አብረው በጋራ እንትን አሉኝ ማለት ነው እና በሚካኤል ሲቀጥሩን ወደ 18 ሰው ሆነን ሌላውም ሰው መልካምነትን በጋራ ሰብሰብ አድርጌ የምወስዳቸው አንዳችን ከአንዳችን እንድንማማር ነው። እኛም ከሌሎች ጓደኞቻችን ስለተማርን ማለት ነው። ከወላጅ ጀምረን ወደ ሌሎች ጓደኞቻችን ምሳሌዎቻችን አሉና ይሄን ከ18 ሆነን እንደገና ደግሞ በ16 ወደ 40 ምናምን ሆነን 4 ህፃናቶች ልጆቻችን ሁሉ ይዘን ሄድና በጣም በዛንላቸው የመጨረሻው ሩቅ ሰዓት ስለነበር ግብዣ ሁሉ ነበር። በግታርዶ የሚመጣው ነገር ሁሉ የሚጠጣም የሚጠጡ ነገሮች በሙሉ ቀርቦ ደስ በሚል ሁኔታ እንትናልና እየደወሉ በስራ በኩልም ያገዝኳቸው ሰዎች አሉ እዛ እና እየደወሉ እንዴት ነው እኔ ጸሎት ያደረግንልህ ነው
የተለያየ ነገሮችን ምርቃን ሁሉ አይገኝም እኮ ያን በትልቅ አባቶች ማለት ነው። እና አሁን ጉዳዩን ሰምተው ከሰው ሰምተው እንኳን ደውለው ስላመሰገኑኝ እንድበረታ የገዳም አባቶች ስለሆኑ ማለት ነው። የተለያየ የሃይማኖት አባቶች ይጋብዙዋል እኛ አብሮ የተለያየ እርቅ ላይ እና እነሱ ደግሞ በደስታ በተለያዩ ሰዎች ላይ ስትመሰገን ሳላመሰግናቸው ቀረሁኝ ብዬ ነው። እነሱ ትልቅ ከሌላው ሁሉ በተለየ አገር የሚጠብቁ ጸሎተኛ አባቶቻችን ስለሆኑ ለነሱ ክብር ምስጋና ይግባልኝ። በዚህ አጋጣሚ ስለረሳው ነው የገባው። አመሰግናለሁ። ያያ ኢንስትራክተር አድማሱ ስቱዲያችን ስለተገኘ ከህይወት ልምድህ በትንሹም ቢሆን ስላጋራህን ስላደረከው መልካምነት በአደባባይ ህዝብ መስክሮላ አመስግነዋል። እኛ ምንም ማለት የምንጨምረው ነገር የለም። የህይወት ልምድን ልታካፍለን ስቱዲያችን ስለተገኘ ለተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ወንድማ ነው ከበርልኝ ወንድም አመሰግናለሁ። ጉልበት ስም ደስ ይላል። እውነት ክብር ይስጥልኝ።